ወንድሞችና አባቶች ደውለው ደሜ አሁን ጽጌ ጾም ነው፣ እንደገና ደግሞ ቤተክርስቲያን ሚቲንግ አላት። ስለዚህ ይሄ ነገር ደግሞ ሌላ አጀንዳ እንዳይፈጠር ይሄንን ጋፕ ተወውና ከ20 ቀን በኋላ ትወያያለህ አሉኝ ማለት ነው። ዲያቆን ዘማርያምም ማለት ትወያየ። እኔ ደግሞ ከነሱ ከነ ዲያቆን ዘማርያም ከነሚመክሩ ወንድሞቼ በላይ አይደለሁም። ስለዚህ የእነሱን ሀሳብ አክሴፕት አደረጉ፣ ተቀበልኩ። አቅቶኝ ሳይሆን በቃ ቤተክርስቲያን ስለምትበልጥብኝ ጥሪውን ያደረገው ፈለገ ነው። ጥሪ ባላደረጉ ሰዎች ላይ ራስህ ጥሪ አድርገህ አትበሳጭ። ማብራዘር አንተን ጥሪ ያደርገው። ስለዚህ ከና ብሌም ኤኒባዲ እሱ ጥሪ አድርጎልህ አልሄድም ብትል መብትህ ነው። ምናልባት ከይቅርታ ጋር ዮኒ የምነግርህ ምንድን ነው? ችግር የለውም። አሁን አንተ እዛ ቤት ነበርክ፣ እነ ሲሳይ ቤት ነበርክ። አመጣዋለሁ ነው ያልኩህ። እንትን እንበል ወንድም አለ። ቆይ አንድ ጊዜ ደሜ፣ ቆይ አንድ ጊዜ ቆይ ብያለሁ። አንድ ጊዜ እሺ በለኝ፣ ታገሰኝ ወንድም አለ። የኔ ማኛ ወንድማችን፣ አዎ እንዳልከው የቤተ ክርስቲያን ነገር ገዶት ወንድማችን ደምረው በተነሱት ስሁት ትምህርቶች ላይ መልስ ለመስጠት ከሱ ጋር ውይይት ለማድረግ ቀጠሮ ይዞ ነበር። እውነትህ ነው፣ ትክክል ነው፣ ቀጠሮ ይዞ ነበር። ግን ደግሞ ቀጠሮውን አክብሮ እንዳይመጣ የሆነበት ምክንያት ዕውቀት ስለሌለው ማብራራት ስላልቻለ ወይም ደግሞ የሚያስፈራ ነገር ኑሮ አይደለም። ምናልባት በትምህርቶቹ ላይ ደምረው ሊማርባቸው የሚችላቸውን ነገሮች ኤርሚያስ ሊያነሳ ይችላል። ያኮ ለሱ ደግሞ አንድ ግባት ነው እኮ ነገ ከነገ ወዲያ እኮ ሊማርባቸው ሊያውቅባቸው የሚችሉ ጉዳዮች ሊኖሩ ይችላሉ። የሆነ ሆኖ ግን ደምረው በዚህ ሰዓት ውይይቱን እንዳያደርግ ከወንድሞች ከአባቶችም ጭምር አሁን ውይይት ማድረግ የሚያስፈልግበት ሰዓት አይደለም። እንደምታውቀው የሚደረጉ ውይይቶች ሁሉ የብሽሽቅ አንዱ አንዱንን የማብሸቅ አንዱ አንዱንን የመሰዳደቢያ ነገሮች እየሆኑ መጥተዋል። ከዛ አንጻር ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ደምረው ይሄን ውይይት እንዳታደርግ በማለት በእኛ በወንድሞቹ በትልልቅ ወንድሞቹ አማካኝነት ውይይቱን እንዳያደርግ ነው የከለከል ነው። እሱ እንዳይወያይ ወይም ደግሞ ጥሪውን ያደረገው እሱ ነው እሱ አይደለም የሚል ነገር ውስጥ ለመግባት አይደለም እና ወደፊት ደምረው ነገሮችን ሊያስረዳበት የሚችላቸውን ግባቶች እንዲሁም ደግሞ አሁን ላይ ያለንበትን ሁኔታ ታሳቢ ባደረገ መልኩ ይዘጋጅና ሌላ ጊዜ መጥቶ ይወያያል። ችግር የለውም። ምንም ቀላል ነገር ነው። ይሄውን ደምረው ዛሬ አልወያይም ስላለ ወይም ደግሞ ውይይቱን አላደርግም ስላለ ቤተክርስቲያን በነገረ ማርያም ላይ የተሳሳተ ወይም ደግሞ የተንሻፈፈ ትምህርት አላት ማለትም አይደለም። በቃ አለቀ። የግድ ነው። እሱ ግለሰብ አይደለም። አሁን ዮኒ እንደምታውቀው ቤተክርስቲያናችን ሚመራት አለ። መንፈስ ቅዱስ ነው የሚመራት። ከቅዱሳን አባቶቻችን ጋር ሆኖ የሚመራት መንፈስ ቅዱስ ነው። ስለዚህ ተው ሲባል ሊተው ግድ ነው። ደምረው በቃ ግድ ነው እንጂ እኮ እሱ የነበረበት እኮ የፕሮቴስታንት እምነት አለ እኮ እሱ እኮ የሚያገለግልበት ቸርች ነበር አይደል? እንዴት ከፈለገ እኮ ብቻውን ወጥቶ መወያየት ይችላል። መወያየት እኮ ይችላል። ለምን? ግለሰብ ስለሆነ። አሁን ግን ግለሰብ አይደለም። በክርስቶስ አካል ከሆነችው ቤተክርስቲያን አንድ ህብረት የሆነ አንድ ወንድም ነው፣ አንድ ክርስቲያን ነው። ስለዚህ ክርስቲያን ደግሞ ውይይት ሲያደርግ ወይም ደግሞ ውይይት ለማድረግ ነገሮችን ከግራ ከቀኝ ከኋላ ከፊት ሆኖ ነገሮችን አይቶ ነው ውይይት የሚያደርግና ከዛ አንፃር ዛሬ ወንድማችን ደምረው ውይይቱን ለማድረግ ፈቃደኛ አይደለም። ያው ፈቃደኛ አይደለም ማለት በቃ እንዲተው ስለተነገረው ቤተክርስቲያንን ማድመጥ ስላለበት ግለሰብ ስላልሆነ የግለሰብን እምነት ስለማይከተል ያንን ውይይት ለማድረግ ዛሬ አልቻለም ማለት ነው። ወንድማችን ዮኒ በጣም እናመሰግናለን። መጠህም ለምን ውይይቱ ቀረብልህ አስበህልን ተጨንቀህልን ነገሮችን እንድናስረዳ ያለንን አስተምሮ ለሌሎች እንድንገልጥ አስበህ መጠህ ስለሆነ ይሄን አስተያየት እየሰጠ ያለ ነው። ከዚህ አንፃር ነው ውይይቱ የማይደረገው ለማለት ነው። ወንድማችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምናልባት ሌሎች ፕሮግራሞች ካሉ ወደ ሌሎች ፕሮግራሞች ሄደህ ፕሮግራሞችን ብትካፈል የተሻለ ነው የሚሆነው። በሰላም ሳይ እሱ አሁንም አንተን ሳይሆን ሃይማኖት ተወክሎ ነው እዚህ ጋር የሚመጣ። እንደ ራስህ እንደ ግል አትየው። ሃይማኖታዊ ውይይት ሃይማኖት ተወክሎ ነው። ስለዚህ ገና ነህ በኦርቶዶክስ። እኔ አሁን በጴንጤ መከራከር አልችልም፣ አቅሙም የለኝ። ይቅርታ ፖለቲካ መስራት አይጠበቅብህም። እኔ አሁን እንዲሆን ያስገባኝ እንዳወራ አይደል? አዳምጠኝ እዚህ ጋር ማለት አዳምጠኝ። እጄ ሁለት እጄ እዚህ ጋር እንዳለ በምን ማድረግ? ኦኬ ጎ ሄድ አዳምጠኝ። አሁንም ቢሆን ኦርቶዶክስን አላወቃትም ምናምን ብለህ ለማሸማቀቅ ፖለቲካ እንዲሰራብኝ አልፈልግም።
ፖለቲካ አይደለም አታውቃትም። አሁንም እነግርሃለሁ እና አታውቃትም። እኔ እናንተ ብቻ ኦርቶዶክስ እንደማውቃት ነገርኩህ እኮ አንተ አውቃለሁ ብለህ ጥሪ ያድርጋል። እኔ ጥሪ ያለ ሰላም ብያችኋለሁ። ሁላችሁም ሰላም ክርስቶስ ይብዛላችሁ። በዚህ አጋጣሚ አንድ መልእክት ለማስተላለፍ ያክል ነው። ማለት አሁን ለማሸማቀቅ የተከደበት ዊች ሮንግ ማለት ነው። በነገራችን ላይ አንድ ክርስቲያን የሚሆነው መሰረታዊ የቤተክርስቲያን አስተምህሮ አውቆ ነው ተረድቶ ነው ወደ ቤተክርስቲያናችን የሚጨመረው የሚጠመቀው። ስቲል ይሄንን ነው የሚደረገው። ግን በዚህ አጋጣሚ ዮኒ ማኛ እንደዚህ ለደምሮ ለመናገር እንደመጣ ሁሉ ለኤርሚያስም ለመናገር ሞክር ሄደ። ያ ማለት ከዚህም በፊት አንድም ከሺህ በላይ ስንት ጊዜ ዲቤት ጥሪ ተደርጎለታል። አንድም ቀን ግን ቀረ ብለ አንድም ቀን ሄደ ገብተ ስጠይቅ አላየን። ስለዚህ እስቲ በነገረ ድህነት ዙሪያ ምን የሚሳደብበት አንግልም ከዚህም በፊትም ስላየን አውራን በስተቀር ሰዓት ቆጥረን በዚህ ሰዓት ተገናኝተን እናውራ ማለት ተገቢ ነው ብዬ አላስብም። ከኤርሚያስ ከሚባል ግለሰብ ቢካዝ በጣም ዲስሪስፔክት አባቶቻችን የሚሳደብ እዚህ ቦታ አሁን ለምሳሌ ከእሱ ጋር ዲቤት ብትገቡ ጳጳሳቱን የሚሳደብ ሰው ቁጭ ብላችሁ ጳጳሳቱ ሲሳደቡ ነው የምትሰሙት። እና የማያከብር አባቶቻችንን የማያከብር ሰው ጋር ቁጭ ብሎ መወያየት ራሱ ተገቢ ያለ። የሚያከብረን ሰው ጋር ነው መወያየት ያለብን። የማያከብረን ሰው ጋር ለምን እንወያያለን? ሞራሊ እንትን አይደለም ፊት አይደለም እሱ ሞራሊ መጀመሪያ መማር የሚገባቸው ነገሮች አሉ። ሰዎችን ማክበር ቤተክርስቲያንን ማክበር የሚባል ነገር አለና እነዛን ሁሉ የሚደፈጥጥ ሰው ስለሆነ በዚህ አጋጣሚ አሁን አንተን አስገብቶ ቤተክርስቲያንን ለመሳደብ ነው እንጂ ምንም እኔ መቼ እንደዚህ ይቅርታ አድርግልኝና በተአምር የቀለሜ ፖለቲካ ስለማውቀው ምላሱ ላይ ነው የምቀመጥበት። እዚህ ምላሱ ላይ ዱብ ነው። በእውቀትም እሞግተዋለሁ፣ በዚህ እሱ በሚናገርበት አክትም እመጣበታለሁ። ቤተክርስቲያንንም በታምር አላስደፈርም። በታምር ነው የምልህ። ገባ ይኸው ነገር አሁን እኮ የታምረ ነገረ ማርያም ላይ መዝገበ ጸሎት ነገረ ማርያም ላይ ድንግል ማርያም ለነዛ ለ9999 ለምን እንደሞተች በደንብ አድርጌ ግልጽ አድርጌ አብራርቻለሁ። ጠዋት እኮ ተነጋግረናል እኮ ምን አዳም 11 ሰዓት ተነጋግረን መልስ አሳጥቼው ከዛ በኋላ ከቤቱ አባረረኝ። ገባ አባረረኝ። ነፃ ቤት እንወያይ አልኩት። ነፃ ቤት እንወያይ ብዬ ውይይቱ ምናምን ጀምረ። ከዛ በኋላ ወንድሞችና አባቶች ደውለው ደሜ አሁን ጽጌ ጾም ነው፣ እንደገና ደግሞ ቤተክርስቲያን ሚቲንግ አላት። ስለዚህ ይሄ ነገር ደግሞ ሌላ አጀንዳ እንዳይፈጠር ይሄንን ጋፕ ትወውና ከ20 ቀን በኋላ ትወያያለ፣ ዘማርያም እየመጣ ትወያያለ አሉኝ ማለት ነው። ዲያቆን ዘማርያምም ማለት ትወያየ። እኔ ደግሞ ከነሱ ከነ ዲያቆን ዘማርያም ከነሚመክሩ ወንድሞቼ በላይ አይደለሁም። ስለዚህ የእነሱን ሀሳብ አክሴፕት አደረጉ፣ ተቀበልኩ። አቅቶኝ ሳይሆን በቃ ቤተክርስቲያን ስለምትበልጥብኝ፣ ወንድሞቼ ስለሚበልጡብኝ፣ አባቶቼ ስለሚበልጡብኝ ታዘዝኩ ማለት ነው። ተው ስባል እሺ በቃ አለቀ። ምን ይጎልብኛል? ከዚህ ላይ ስጋ አይቦጨቅ፣ ስለ ልቦና አይጎዳ። አሁንም ጠንካራ ነኝ። ልክ እንደ ካሌብ የዛሬ 40 ዓመት እንደነበርኩ አሁንም ጉልበት አምነኛለ። የ80 ዓመት ሽማግሌ ሆኖ ነው እንግዲህ እንደ 40 ዓመቱ አሁንም ጉልበት አምነኛለ። ስለዚህ ለዚህ ተዋህዶ ቤተክርስቲያን ጌታ በሚያውቀው የገባብኝ እውቀት በጣም ከባድ ነው። መንፈስ ቅዱስ የጨመረብኝ እውቀት ከባድ ነው። ለራሴ ደነግጣለሁ፣ ስናገር ደነግጣለሁ። እንደዛ ነው። አባቢ ዘማርያም መጥቷል። አውራና ዘማርያምን እንትን እንበለው ይህ ልበልና ከዛው ዘማርያም ወንድማችን ይሲ ነገረ ድህነት ከአንተ ጋር ዲቤት መግባት ከፈለገ ነገረ ድህነት ብሎ ማለት ነው ማስረጃ ከታምራት ማስረጃ ማምጣት ይችላል። ከሁሉ ቦታ ማስረጃ ማምጣት ይችላል። ኢትስ ኦኬ ኢትስ ፋይን። ነገር ግን በታምረ ማርያም ነገር መጀመሪያ የቤተክርስቲያኑ አስተምሮ በታምረ ማርያም ተብሎ አይደለም። በታምረ ማርያም ላይ ማስረጃ ማምጣት ይችላል። ነገር ግን ነገረ ድህነት ከገባ በነገረ ድህነት ነው የምትወያየው። ማስረጃ ከቤተ ክርስቲያኗ መጽሐፍ የፈለገውን ይዞ መምጣት ይችላል፣ ማስረጃ ማምጣት ይችላል። ነገር ግን አንዱን መጽሐፍ አንድ የታምር መጽሐፍ አንስቶ በዛ የድህነታችሁ በእንደዚህ ነው። አሁን ለምሳሌ እንደዚህ ያለ አይደለ የሆነ ኤክሰፕሽናል ኬዝ ታነሳና ኤክሰፕሽናል ኬዝን ከዛ በኋላ ለጄኔራሉ ራሱ እንደዚህ ነው ብሎ መናገር የቤተ ክርስቲያኑ አስተምሮ አለ። ልክ እንደዚህ አድርጋ አስበው። ሲጋራ ማጨስ ሰውን ይጎዳል። የሆኑ ሰው የምታውቃቸው ሰው
ሲጋራ አጭሰው ያልሞቱ ሰዎች አሉ። ስለዚህ እሳቸው ስላልሞቱ ሲጋራ ማጨስ አይጎዳም ብሎ ክርክር መፍጠር ማለት ነው። ልክ የሆነ ተአምር አንስተ ከዛ ተአምር ላይ የሆነ ሰው ምህረት የተደረገለትን ሰው አንስተ በቃ ቤተክርስቲያን ሰው ሁሉ በዚህ መንገድ ይድናል ብላ ታስተምራለች የሚል ክርክር ውስጥ መግባት አችልም። የተደረገለት ሰው ሊኖር ይችላል። አዎ ሊኖር ይችላል። ያ ማለት ግን ሁሉ ሰው በዛ መንገድ እየሄደ ይድናል ማለት አይደለም። ማስረጃ ነገረ ድህነት ትወያያለህ፣ ግን ማስረጃ ከየትኛውም መጽሐፍ ማምጣት ይችላል። ችግር የለውም። እና እንትን ስላለ በጣም ደስ ብሎኛል። እሱ ሊሸቅል ነበር የመጣው፣ አንተ እንትን ብለህበታል እና በጣም ነው የማመሰግነው ደምዬ። ዲያቆንዬ እንደት ነህልኝ? እግዚአብሔር ይመስገን። እንደምን አመሻችሁ? ከላይም ከታችም ያለ ወንድሞች እግዚአብሔር ሰው የተመሰገነ ይሁን። ያው ብዙዎቻችሁ በዚህ ጉዳይ ላይ መቼስ ያው መከፋት እንደማይኖርባችሁ ተስፋ እናደርጋለን። ምክንያቱም ኦርቶዶክሳዊ ተዋህዶነት ምንድነው? ፍሬ ነው የሚታየው። ምንድነው አውትካሙ ብለን ፍሬውን ነው እንጂ የምናየው እንጂ አንደኛ ጉዳያችን የኛ ሃይማኖት የድብድብ የክስክስ ምናምን አይደለም። ሁለተኛ በዚህ ጉዳይ ላይ ደሜ መዋየቱ አስፈላጊ ያሉ ለምንድን ነው? ደሜ አይችልም ይችላል አይደለም፣ እሱ አይደለም ጉዳዩ። ምክንያቱም ከኛ የበለጠ ቀለሜን ያውቀዋል፣ ከኛ የበለጠ ተንኮሉን ያውቀዋል። ማለት አላስወራ ሲል ደሜ እኮ አላስወራ ለማድረግ ይችላል፣ እናውቀው የለ ደሜን። ስለዚህ ተንኮሉን እሾሁን በደንብ ያውቀዋል ለማለት ነው። አሁን እሱ ጋር አይደለም ጉዳዩ፣ ይሄ አፈናፈናን አይደለም። ምክንያቱም ደሜ ውስጡን ስለሚያውቀው ከኛ የበለጠ ውስጡ እዛ ውስጥ የነበረ ሰው ስለሆነ ጉዳዩን በጥልቀት ያውቀዋል። ግን ምንድነው ፍሬ ሐሳቡ፣ መሰረታዊ ጉዳይ ጠቅሞ ምንድነው የዚህ ሰው ዓላማ የሚለውን ነገር በእርግጠኝነት የውይይት ብትጀምር ከመጽሐፍ ቅዱስ ጥቅስ አንድ ጠቅሶ እንደማይሞግቱ እርግጠኛ ነኝ። ልማዱ ነው በቃ ሁሉ የሚወሸቀው የገድለ ድርሳናት ውስጥ ነው። የባለፈው እንዲህ ቤት እንዳያችሁት ማለት ነው እንጂ እውነቴን ነው የምላችሁ። ይሄ ሰው መጽሐፍ ቅዱስ ጠቅሶ በጭራሽ ቀን ሙሉ ስራውን ተመልከቱት። ያለው ውጭ ሀገር ነው። ማን ይመስላችኋል ከዚህ ገድልና ድርሳን እየገዛ የሚልክለት? ምንድነው ዓላማው? ኦርቶዶክስን መስደብ፣ ጊፍት ያሰጣል፣ ሽልማት ያሰጣል። ይሄ ነው ፕሮቴስታንቲዝም ማለት እኮ ሪያሊቲው ይሄ ነው። ለህይወት ነበር የገዛቸው። ገንዘብ ተርፎት ነበር ያ ሁሉ ገድለ ድርሳናት የገዛው አይደለም። ግን በምን ይደስታል ፕሮቴስታንቲዝም? የኦርቶዶክስን መጽሐፍቶችን በማገላበጥና በማጥላላት በማንቋሸሽ ማስደሰት፣ ማስፈንደቅ፣ በዛ የሚገኝ ጥቅም፣ በዛ የሚገኝ ጊፍት ህይወትን መምራት እንጂ ምን የሞላለት ነው እንዳንል ባለፈው ሲለምን አይታችኋል። ምን እንደ ባለ ሀብት ለምን እናከታለን? አይደለም በቃ ማንንም ቢሆን ማለት እና እቺ የጊፍት መሰብሰቢያ የሽቀላ መንገዲያ ናት እንጂ ሌላ ምንም ዓላማ ያለው ሆኖ አይደለም። ለድነት ተፈልጎ አይደለም። እንደዚህ አይነት ሰዎችን በምንድነው የምናከሽፈው መሰላችሁ? ትኩረት ባለ መስጠት፣ ሪአክት ባለ ማድረግ ነው። ትልቁ ማክሸፊያ መንገድ ያ ነው። ትምህርት ግን በቤታችን መማር እንችላለን። ለምሳሌ አይታችኋል፣ ጫማ በእግር ስለ አድኖ ሲረገጥ ፌስቡክ ላይ ፖስት አልነበር? ድሮ ቲክቶክ ሳይመጣ ፊት እዚህ ይላችሁ እንደሆነ የዚህን ጊዜ ኦርቶዶክሱ ቡቡ ይበሽቅና እናንተ መናፍቃ ምናምን ተዋችሁ። ቀን ሪአክትም አታርጉ፣ ላይክም ኮመንትም አትስጡ፣ ዝም በሉ እስቲ። በቃ እኮ ምንድነው አንድ መንገድ ላይ እብድ ሲሳደብ ተሰድቦታላችሁ፣ እንደውም ትሽሹታላችሁ። ለዛ የፈለገ ሙልጭ ቢያደርጋችሁ አትናገሩ። ዲቤት እኮ የሚጠቅመው ማስተዋል ያለው ጥበብ ያለው ማስረጃ ያለው እውነት ያለው ቆሞ ሲነጋገር ሲያወራ ነው። በዛ መንገድ ማውራት የሚቻለው እና ከጠቀሜታ አንጻር ስላየነው ነው። ቅድም ከደሜ ጋር የሚያወራ ነው እንጂ ደሜ አልገባም ብሎ ምናምን ነገር አይደለም። እንደዛ አይደለም። ከዛ አንጻር በዛ መንገድ መርዳት የለብንም። በቃ እኔ ያየሁት ምንድነው አውትካው ምንድነው? ከዚህ ይልቅ እንደውም ገብተህ ከምትደናቆር እንደዛ ነው የሚሆነው። በቃ ማደናቆር ነው የሚሆነው። ከዛ ወይ የሆነ ትርፍ ቃል ይወረውራል። ምናቀው ነው ሰውዬ ነው በለው እንጂ እድሜ እንኳን አያስተምረውም። በዚህ ልክ እንኳን ሆኖ ሰው አትሊስት ሚዲያ ላይ ስንወጣ የክርስቶስ የሆነ ሰው የጌታ ነኝ የሚለው ሰው ከአፉ አንደበት ክፉ ቃል መውጣት አለበት። እኔ ሺህ ጊዜ ለኦርቶዶክስ ትምህርት ወግኝ ልቁም ፕሮቴስታንቶችን እያበሻቀው ወጥቶ መስደብ ትክክል ነው። የፈለገ ትክክለኛ ልሁን
ሳይሳደው መግለጥ አይቻልም እንዴ? ቀን ሙሉ ዲያቆን ይቅርታ አድርግልኝና ኢየሱስ ክርስቶስ በፈሪሳውያንና በሰዱቃውያን መካከል አብሯቸው እየሄደ እየተራመደ የነሱ የሆነ ሃይማኖታቸው የዘላለም ሕይወት እንደማያሰጥ እያወቀ ከዛ ካሉበት የእስራት እናንተ የተለሰነ መቃብር ናችሁ እያላችሁ እየተናገራቸው ነገር ግን እንዳልዳኑ እያወራቸው ማለት ነው። ፐርሰናሊ የሆነ አታኪንግ አያደርግም ነበር ኢየሱስ ክርስቶስ። የኢየሱስ ክርስቶስን አርያ እንከተላለን የሚሉ እነዚህ መናፍቃኖች ምንድን ነው የሚያደርጉት? ፐርሰናሊ ነው ሰውን አታክ የሚያደርጉት። የዚችን ቤተክርስቲያን የማታስተምረውን ውሸት ደግሞ ውሸት ማርያምን እኔ እኮ ነበርኩ ምርፍቅና ዓለም ውስጥ ውሸት ኦርቶዶክስ ውስጥ ጣዖት አለ ገብተህ ያሉኝ ሄጄ ገብቼ ሳይ ጣዖት የለም። ለማን ነው የምትሰግጂው? ለእግዚአብሔር። በምንድን ነው የምትሰግጂው? በመንፈስ ማርያምን ገብቼ ጠይቄ ታስታውሳላችሁ አለ የሰገድኩ ጊዜ ገብቼ ግን ውሸት ይኸው ቀለሜን ተመልከቱ። ውሸት እና የውሸት አስተማሪዎች ናቸው የበዙበት እንዳልከው የበዙበት ዓላማቸው ከ12ኛው ክፍለ ዘመን ጀምሮ አይታችሁ ከሆነ 12ኛው ክፍለ ዘመን ላይ እችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት ከመጡ አንደኛው ደርቡሾችና እንደገና ደግሞ ካቶሊካውያን መጥተው የዚችን ቤተክርስቲያን እንትን ደብዛ ለማጥፋት ይህን ኦሪየንታል ቤተክርስቲያንን ለማጥፋት ያላደረጉት ጥረት የለም። ያ ጥረት አሁንም ድረስ አለ። ያ ጥረት በዚህ መካከል ግን ኦርቶዶክስ ተዋሕዶ ጠንክራ ጸንታ በኖሯ ያኮራል። ይቅርታ ዲያቆንኝ በጣም ሶሪ። ትክክል ነው። አይ መሰረታዊ ሀሳቡ ያው ነው። እኔው የኛ ኦርቶዶክስ ስለሆነን ስለ ግለሰብ ያናክል ማውራቱ ጠቀሜታ የለንም። ብዙ ጊዜ አይመከረው። አንድ ነገር ላስታውሳችሁ ከዚህ ጉዳይ በተያያዘ ለምን ይመስላችኋል በእኛ ቤተክርስቲያን ላይ ስለ አጋንንት ምስክርነት ቤተክርስቲያን የምታወግዘው ለምን ይመስላችኋል? እንዲህ ተደርጎ እኮ መስተፋቀር እኮ ይሰራ ተብሎ አይሰበክም አይደል? እንዲህ አድርጎ እኮ የሰው ሀብትን ማውደም ይቻላል። እንዲህ እኮ ጠንቋይ ቤት ሄዶ እንደዚህ ምናምን ዘንዶ ቀልቦ ምናምን ለምን እንደማትሰብኩ ይመስልስ? ክፉ መናፈስ እንዲህ ስለሌሉ ይመስላችኋል? አይደለም እኮ ምን የሚጠቅመን ይመስላችኋል? ምንም። ያ ብቻ አይደለም። ለምንድን ነው በጸበል የተፈወሱ ሰዎችን አውደ ምሕረታችን እያጥለቀለቅን ማንሞላው? ሸንኮራ ዮሐንስ መሃን የነበሩ ሴቶች ወለዱ። ኤችአይቪ ቫይረስ የነበረባቸው፣ ስኳር የነበረባቸው፣ ደም ግፊት ለምንድን ነው ማናወራ? ይሄን ሁሉ የስጋ ፈውስ ስለሆነ እኮ ነው። ስላልተደረገ እኮ አይደለም። ስለዚህ ቤተክርስቲያናችን የምትሰብከው ትምህርት ራሱ ምንድን ነው? ጉዳያችን እንደው የአጋንንትን አሰራርና ሂደትን አትቀበለውም። የሚሰበከው የእግዚአብሔር ስራ ነው። መርሃችን ምን የሚል ነው? ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። ስለዚህ መናፍስት ማውራት አይጠበቅብንም። ስለ አጋንንት ጥንቆላ ምናምን የተወገዘ ነው፣ የተከለከለ ስለሆነ። ስለዚህ ግለሰቦች መናፍቃኖችን አይመለከቱንም። እኛ መሰረታዊ ጉዳያችን የቤተክርስቲያን ትምህርት በተመለከተ ምንድን ነው ብለን መማማር አለብን። እና እኔም ቅድም ከደሜ ጋር በስልክ ምን እናንተ እንዳወራ ነው ኋይኖት ለምንድን ነው እንደዚህ የማይጠቅም አይነት ውይይትን ላይማር ከአፉ ለከት የሌለው አይነት የስድብ ቃል ከሚናገር ግለሰብ ጋር ከምንነጋገር ኋይኖት በቤታችን ላይ ቁጭ ብለን የቤተክርስቲያናችን ትምህርት አንማማር? ማን ነው የሚከለክለን እንዴ? ሌላ ቤት እምነት ጋር ምንም እምነት የለኝም ካለው ቴዲ ሐዋሳ ቤት ገብተን ሪአክሽን ሰጥተን የለም እንኳን ወንድማችን ደምረው ምንድነው ችግሩ? ስለዚህ እንደዚህ ከሆነ ምን ችግር አለው? የቤተክርስቲያናችን ትምህርትን በራሳችን ቤት ቁጭ ብለን እንደዚህ ብንማማር ጠቀሜታ ወዳለው ውይይት ብንወያይ ወደሚለው ነገር ሐሳብ ስለመጣን ነው። እኔው ሌሎች ወንድሞች ካሉ ሐሳብ ያክሉበትና ወደ ፈትለ ነገሩ ንግባ። እኛ እንማማርም ተዋቸውና እነሱ ቴንኪዩ ቃሉ ታሰማለን። ዘማሪያም እኔ ደሜ እውነት ጠብቄው ነበር ለመናገር ዲቤቱ በጣም የጠበቅኩ ነበር። ከሚጠብቁት ውስጥ አንዱ ነበርኩኝ። በጣም ብዙ ትምህርት እማርበታለሁ። ምክንያቱም ትናንትና ማታም አይቼው ነበር ደሜ ቀለሜ ጋር ሲከራከር በጣም ደስ የሚል ነበር። ደሜ እያሸነፈም እያስተማረም በትክክል እያስተማረ ነበር። ግን ያው ለቤተክርስቲያን ሲባል የተደረገ ውሳኔ እንደመቀበሉ መታዘዝ ከመስዋዕትነት ይበልጣል በሚለው በመታዘዙ በጣም ደስ ብሎናል እንጂ በደሜ ኮንፊደንስ አለ። ለመናገር በእምነት በእውቀት ሁለት ነገር ነው ሃይማኖትን የምንከፍለው፣ በእውቀትና በእምነት ይመስለኛል። ሚኒማይዝ ካረግ ነው በእውቀትና በእምነት እንከፍለዋለን። ደሜ ተሜ ብዙዎቹ ከፕሮቴስታንት የመጡ ሰዎች በእምነት እንደሚበልጡን ሌሎቻችንንም አስረግጬ እነግራቸዋለሁ።
ስለዚህ በእውቀት ሜይ ቢ ነገረ ማርያም ላይ ከቀለሜ ጋር መከራከር የእውቀት ዳውት ያለባችሁ ጥርጣሬ ያለባችሁ፣ በእምነት ግን እንደነደሜ ኔጌቲቭ እና ፖዚቲቭን ጨለማውና ብርሃኑ ያዩ ስለሆኑ በእምነት እንደሚበልጡን አልጠራጠሩ። ስፔሻሊ ደሜ ተሜና አንዳንዶች ፕሮቴስታንት የመጡ ሰዎች ምክንያቱ ጨለማውን ስላዩት ጨለማን ያየ ብርሃን በጣም ያመሰግናልና እኛ ግን ያው ሁላችንም አብዛኞቻቸው በተለይ ከኦርቶዶክስ ያልወጡ ስለሆኑ ጥሩ ነው፣ ግን ጨለማውን ስላዩ ደሜ እንዳይበልጡ የተረጋገጠ ነው። ለማንኛውም ደሜ እናመሰግናለን። እግዚአብሔር ይስጥልን ስለታዘዝክልን ደስ ይላል። ለቤተክርስቲያን ስትል ነው እንጂ የእውቀት ሳይሆን የእምነትም ብቃት ስላለ እናምናለን። እዛ ደሜ አመሰግናለሁ ወንድሜ፣ ቴንኪው በጣም ክብረት ይስጥልኝ። በዚህ ደግሞ የተወደደ ወንድማችን ዕቅበተ እምነት ላይ ቤተክርስቲያንን እንግዲህ እኔ እስከማውቀው ድረስ ለ4 ዓመት አንድ ቀን ሲጮህና ሲቆጣ አይቼው የማላቅ ከአንደበቱ የስድብ ቃል ወጥቶ የማያቅ የሌላም ቤተክርስቲያን ሲያንቋሽሽ አይቼው የማላቅ። በነገራችን ላይ ታውቃላችኋ ዲያቆን መዝሙረ ያሬድ በጣም ተወዳጅ ነው በዚህ በእኛ ዘንድ ማርያምን በጣም እና መዝሙሬን ያገኘው በነገራችን ላይ አጋጣሚ በጣም ልነግራችሁ ስል ነበረ። መዝሙሬን ያወቅኩት የዛሬ 4 ዓመት ከቀለሜ ጋር ማ ቤት ነው ዮኒ ማኛ ቤት ነው። ያኔ በአቡነ ተክለ ሃይማኖት ተአምር 23 እና 54 በሚል ውይይት ላይ የዛኔ ነው ያወቅኩት ማለት ነው። እና እዚሁ ደግሞ ባለኮስቱ ከች ማለቱ ገርሞኛል። ኦኬ ወደ መዝሙሬ እንገባለን። እሺ ሰላም ይሁን ለሁላችሁ። ዲያቆን ዘማርያም፣ ዲያቆን መኳንንት፣ አዳማችን በዛብሎን ምድል በድል፣ ዲያቆን ዳዊት እንዲሁም የሆነ ወንድማችን ለሁላችሁም ሰላም ይሁን ብያለሁ። ደሜ እንኳን ሰላም አገናኘን። እግዚአብሔር ይመስገን። ያው ታውቃላችሁ ደሜ ብዙ ኦርቶዶክስን ይሰድብ የነበረ ኦርቶዶክስን ይተች የነበረ ኋላ ግን የኦርቶዶክስ ትምህርት ገብቶት አይምሮን ተጠቅሞ መርምሮ አንብቦ ቤተክርስቲያንን በአባቶች ትምህርት በቅዱስ ትውፊት በዶግማ በቀኑና በእነዚህ መዝኖ ወደ ኦርቶዶክስ ከተጨመሩ ብዙ የፕሮቴስታንት ቅድመ ፕሮቴስታንት የነበሩ አሁን ወደ ኦርቶዶክስ የተጨመሩ ብዙ ወንድሞች አንዱ ነው። አይ ቲንክ ዛሬ ውይይት ነበረ መሰለኝ። ፐርሰናሊ እኔ ከወንድማችን ኤርሚያስ ጋር ያው እንደሚታወቀው ኤርሚያስ የአባቶች ትምህርት አይቀበልም። ለምሳሌ ነገረ ማርያም በእኛ ነገረ ማርያም ወይም ሜሮሎጂ የጥንት ቤተክርስቲያን ትምህርት ነው። የጥንት ከዛሬ 1400 1300 ዓመት ወደ ኋላ ቢኬድ ያን ትምህርት ኤርሚያስ አያውቀውም፣ ፎር ሹር አያውቀውም። ከሱ በተሻለ እንዲሁም እነ መካነ ኢየሱስ እነ ሉታሪያን ጥሩ እውቀት አላቸው። ምክንያቱም ኤርሚያስ ምንም ሂዳዝን ኬር በቃ ስለ ጥንቱ ትምህርት፣ ስለ ጥንቷ ቤተክርስቲያን፣ ስለ ጉባኤያት፣ ስለ አትናቴዎስ እንዲሁም ጭራሽ ሙድ ሲይዝባቸው ያለውና ነገረ ማርያም ለኤርሚያስ ገድል ብቻ ነው የሚመስለው እንደምረዳው እንደማየው which is wrong really። አንዳንዴ ከሆነ ሳጥን ውስጥ ወጥቶ ማንበብ ይጠቅማል፣ ጭንቅላትን ማስፋት ይጠቅማል። እና I hope very soon ከኤርሚያስ ጋር እየሰማ ዮኒ ማኛም ስላለ ከኤርሚያስ ጋር በእነዚህ ጉዳዮች ላይ ተጨማሪ ጉዳዮች ላይ በጣም በቅርቡ እንግዲህ ተመካክረን ውይይት የሚያስፈልግ ከሆነ በደንብ አድርገን ውይይት የምናደርግበት ነገር ይመቻቻል። ዛሬ ግን ደሜ እንግዲህ የብዙ ሰው ገቢ ምንጭ ነው ያደረግከው። ቲክታክ ላይ ዲቤቶች የገቢ መሰብሰቢያ ሆነዋል። ፎር ሹር ማንም ለዘላለም ህይወት ብሎ የሚዋይ የለም። እውነቱን ለመናገር ረገጠው አሸነፈው ምናምን በጣም ቻይልድሽ የሆነ ገና ማቹር ያልሆነ ሩቅ የሆነችውን የእግዚአብሔር መንግስት የማያስብ ማይንድ ሴት ይዘን ስለሆነ የጊፍት ጉዳይ ነው የሚያስጨንቀን። የሆነ በቃ ያዘው አስጨነቀው ረገጠው ምናምን አዋረደው ምናምን just all about politics ሆኗል። በጣም ሮንግ የሆነ ነገር እግዚአብሔር የማይከብርበት መንፈሳዊ ዓላማ የማይታይበት ዝም ብሎ በቃ ድራማ የበዛው የሆነ ክፉ ተንኮል የበዛው ምናምን የበዛው የሆነ ሬስሊንግ ውስጥ ወይ ደግሞ ይሄ ኤምኤምኤ ፋይት WWE ነው እንጂ የሚመስለው
ቆይ ዛሬ ደሜን በፍቅር አስተምሬ ወይ ደግሞ ወገኔን በፍቅር አስተምሬ ይባል የለም። ፖለቲክስ ነው በቃ። እና ያ በጣም ሮንግ ነው። በጣም በጣም ከፕሮቴስታንቶቹ ጋር ውይይት ያቆምንበት ምክንያት እኔ ፐርሰናሊ ብዙ ወንድሞቼም ውይይት ያቆሙበት ምክንያት ምንድን ነው? ብዙ ተንኮል የበዛው ነው። በጣም ክፋት የበዛው ነው። በቃ በጣም ሴራ የበዛው ነገሮች አሉ። ይሄ እንደው በምን ታውቃላችሁ? ከውይይቱ በኋላ ቤት ተከፍተው በሚደረጉ ነገሮች ታያላችሁ። እና ግን እንደዚህ ተሰብስበን ግን ማንኛውም ፕሮቴስታንት ማንም ቢሆን ማለት ነው። ትናንት አሁን ታውቃላችሁ ተሐድሶዎች ገቡ። ተሐድሶዎች ቴዲ ቤት ገብተው እኛ ገብተን 4 ሰዓት ተቀመጠን። 4 ሰዓት ሙሉ ዶግማ ትምህርት አልነገሩንም። 4 ሰዓት ሙሉ ስለ ቁርባን፣ ስለ ጥምቀት፣ ስለ ስላሴ፣ ስለ ትንሣኤ ሙታን ምንም መልስ የለም። ብቻ ዝም ብሎ ቤተክርስቲያን እንዲህ ብላ ኦርቶዶክስ የቁርባን ትምህርታችሁ ምንድን ነው? 5 አዕማደ ምስጢራት ኦርቶዶክስ እንደምትለው እንዴ? የጥምቀት ትምህርታችሁ ምንድን ነው? ኦርቶዶክስ ቤተክርስቲያን እንግዲህ በ40 ዓመት ተጠምቃለች። በቃ እንደዚህ እና ሰው እንደዚህ ስብስብ ብለን ግን ማንም ሰው ቢሆን እንደ ማንኛውም ሰው መጥቶ መጠየቅ ኦርቶዶክሳዊ ትምህርት ምንድን ነው አስረዱኝ ብሎ መመርመር ይቻላል። እና እንደዚህ ስላሰባሰብከን በጣም እናመሰግናለን። እንደሚዋ ደግሞ እሺ ብለህም የወንድሞችህን የቤተክርስቲያኗን ነገር ሰምተህ አይ ቆይ ይሄ ነገር ይዘገይ፣ የዛሬው ውይይት ይለፍ፣ ሜይ ቢ ወንድሞቼ በደንብ እንድዘጋጅ፣ እንዳጠና፣ እንድማር ተጨማሪ ደግሞ ሪሶርስ ሊሰጡኝ ሊሆን ይችላል፣ እኔም ደግሞ ያላስተዋወቁት ነገር ይኖራል ብለህ በእውነት ይሄ ውድድር ፉክክር አይደለም። አንተ ጋር ማየው ንጹህ ነገር ስለሆነ ምናልክ አይ በቃ ወንድሞቼ ምክር ሰምቻለሁ ይቅርብኝ። ይሄ ፍርሃት አይደለም። ባይዘወይ በዛኛው ሰፈር ፈራ ምናምን በቃ ይሄ ነው የምለው ያለሁት የተንኮል ማይንድ ሴት፣ የጨዋታ የድራማ ማይንድ ሴት፣ የሆነ በቃ አዋርደው አሸነፋ ማይንድ ሴት ስላለ ፈራ ምናምን ይባላል። እና እሱን እንዳታዳምጥ ደሜዋ። አንተ ቤተ ክርስቲያን ሁሌም ቤተክርስቲያን ለኛ ቅድሚያ የምንሰጣት ናት። ታውቃላችሁ። ለምሳሌ እኔ ልዋይ ስፈልግ ወንድሜ ዘማርያምን አማክራለሁ፣ እናኬን እነዮባን አማክራለሁ፣ ዲያቆን መኳንንትን አማክራለሁ። ስልካችሁ ያለኝ ሰዎች ደውዬ እንዴት ነው ምን ይመስላችኋል ወንድሞቼ አይዲያ ስጡኝ፣ እኔ ያላየሁት እናንተ ያያችሁት ነገር ይሄ ፍርሃት ነው አይደለም። ይሄ ምንድነው? ጥንቁቅነት ይባላል። ይሄ ምንድነው? ኃላፊነት መውሰድ ይባላል እንጂ ያዘው ምናምን እኛ ዘንድ የለምና ይሄንም ስላደረግ በጣም ትልቅ ሪስፔክት አለኝ ደሜዋ። ይሄ ዝም ብሎ የስንፍና የሚጻፉትን ምናምን ነገሮች ብዙም ቦታ ትስጣቸው። ይልቁንም እንደዚህ ቁጭ ለን መማማራችን ቫሊዩ አድ እናደርጋለን ህይወታችን ላይ። ቃለ እግዚአብሔር እንማራለን፣ ህይወታችንን እንፈትሻለን፣ የጎደለንን እውቀት እንሞላለን። እና ይሄን ስላደረግ በጣም እናመሰግናለን ደሜዋ። እግዚአብሔር ደግሞ በቤቱ ያጽና። ሁሌም በትምህርት በጸሎት በእርጋታ በትዕግስት በጥበብ ትጋ። እግዚአብሔር ካንተ ብዙ የሚያስተምር ነገር አለ፣ እኛም ከወንድሞቻችን ብዙ የምንማረው አለ። እግዚአብሔር ደግሞ ፍጻሜያችን ያሳምርልን። ደሜዋ እናመሰግናለን። ዲያቆንዬ ቴንኪው፣ እግዚአብሔር ያክብርልኝ። ያው ዛሬ እንግዲህ ቤታችን የከፈት ነው ምንድን ነው ያው ቤቱን ያው ዲያቆን ቴዲ ዘማርያም ይመሩታል። እዚሁ ላይ እዚህ መዝገበ ጸሎት ላይ ነገረ ማርያም የሚል አንድ ፖርሽን አለ። እሱ ነገረ ማርያም ላይ ድንግል ማርያም ልክ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ እንትን አይደለችም። ምንድን ነው አዳኝ አይደለችም። እዚህ ላይ የሚያወራው ይህንን በግልጽ አድርጎ ለእነዚህ ጋር 3800 ሰዎች አሉ። በግልጽ አድርጎ ያስተምራል። እኔም ቅድም እንደ ኢየሱስ ክርስቶስ አዳኝ አይደለችም፣ እንደ ኢየሱስ አዳኝ አይደለችም ብዬ ነው የተናገርኩት። ይህንን ዲያቆን ቴዲና መዝሙሬ ያው ዲስከስ ታደርጉበታላችሁ ማለት ነው። ወደ እሺ፣ እኔ 1 ደቂቃ ብቻ ነው የማወራው እና ሰምቼሻለሁ ብሮስኪ ሰምቼሻለሁ። የሰማኸውን ደግሞ እኔ ልበል። ምንድነው ጥሪውን ያደረገው? ጥሪውን ያደረገው ፈለገ ነው። ጥሪ ባላደረጉ ሰዎች ላይ ራስህ ጥሪ አድርገህ አትበሳጭ። ማብራት አንተን ጥሪ ያደረገው። ስለዚህ ከና ብሌም ኤኒባዲ። እሱ ጥሪ አድርጎልህ አልሄድም ብትል መብትህ ነው። ምናልባት ከይቅርታ ጋር ዮኒ የምነግርህ ምንድን ነው
ችግር የለውም። አሁን አንተ እዛ ቤት ነበርክ፣ እነ ሲሳይ ቤት ነበርክ። ያልኩህ አመጣዋለሁ ነው ያልኩህ። እንትን እንበል ወንድም አለ። ቆይ አንድ ጊዜ ደሜ፣ ቆይ አንድ ጊዜ ቆይ ብያለሁ። አንድ ጊዜ እሺ በለኝ፣ ታገሰኝ ወንድም አለ። የኔ ማኛ ወንድማችን፣ አዎ እንዳልከው የቤተ ክርስቲያን ነገር ገዶት ወንድማችን ደምረው በተነሱት ስሁት ትምህርቶች ላይ መልስ ለመስጠት ከሱ ጋራ ውይይት ለማድረግ ቀጠሮ ይዞ ነበር። እውነት ነው፣ ትክክል ነው፣ ቀጠሮ ይዞ ነበር። ግን ደግሞ ቀጠሮውን አክብሮ እንዳይመጣ የሆነበት ምክንያት ዕውቀት ስለሌለው ማብራራት ስላልቻለ ወይም ደግሞ የሚያስፈራ ነገር ኑሮ አይደለም። ምናልባት በትምህርቶቹ ላይ ደምረው ሊማርባቸው የሚችላቸውን ነገሮች ኤርሚያስ ሊያነሳ ይችላል። ያኮ ለሱ ደግሞ አንድ ግባት ነው እኮ ነገ ከነገ ወዲያ እኮ ሊማርባቸው ሊያውቅባቸው የሚችሉ ጉዳዮች ሊኖሩ ይችላሉ። የሆነ ሆኖ ግን ደምረው በዚህ ሰዓት ውይይቱን እንዳያደርግ ከወንድሞች ከአባቶችም ጭምር አሁን ውይይት ማድረግ የሚያስፈልግበት ሰዓት አይደለም። እንደምታውቀው የሚደረጉ ውይይቶች ሁሉ የብሽሽቅ አንዱ አንዱንን የማብሸቅ አንዱ አንዱንን የመሰዳደቢያ ነገሮች እየሆኑ መጥተዋል። ከዛ አንጻር ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ደምረው ይሄን ውይይት እንዳታደርግ በማለት በእኛ በወንድሞቹ በትልልቅ ወንድሞቹ አማካኝነት ውይይቱን እንዳያደርግ ነው የከለከል ነው። እሱ እንዳይወያይ ወይም ደግሞ ጥሪውን ያደረገው እሱ ነው እሱ አይደለም የሚል ነገር ውስጥ ለመግባት አይደለም እና ወደፊት ደምረው ነገሮችን ሊያስረዳበት የሚችላቸውን ግባቶች እንዲሁም ደግሞ አሁን ላይ ያለንበትን ሁኔታ ታሳቢ ባደረገ መልኩ ይዘጋጅና ሌላ ጊዜ መጥቶ ይወያያል። ችግር የለው፣ ምንም ቀላል ነገር ነው። ይሄ አሁን ደምረው ዛሬ አልወያይም ስላለ ወይም ደግሞ ውይይቱን አላደርግም ስላለ ቤተክርስቲያን በነገረ ማርያም ላይ የተሳሳተ ወይም ደግሞ የተንሻፈፈ ትምህርት አላት ማለትም አይደለም። በቃ አለቀ። የግድ ነው። እሱ ግለሰብ አይደለም። አሁን ዮኒ እንደምታውቀው ቤተክርስቲያናችን ሚመራት አለ፣ መንፈስ ቅዱስ ነው የሚመራት። ከቅዱሳን አባቶቻችን ጋር ሆኖ የሚመራት መንፈስ ቅዱስ ነው። ስለዚህ ተው ሲባል ሊተው ግድ ነው። ደምረው በቃ ግድ ነው እንጂ እኮ እሱ የነበረበት እኮ የፕሮቴስታንት እምነት አለ እኮ እሱ እኮ የሚያገለግልበት ቸርች ነበር አይደል? እንዴት ከፈለገ እኮ ብቻውን ወጥቶ መወያየት ይችላል። መወያየት እኮ ይችላል። ለምን? ግለሰብ ስለሆነ። አሁን ግን ግለሰብ አይደለም። በክርስቶስ አካል ከሆነችው ቤተክርስቲያን አንድ ህብረት የሆነ አንድ ወንድም ነው፣ አንድ ክርስቲያን ነው። ስለዚህ ክርስቲያን ደግሞ ውይይት ሲያደርግ ወይም ደግሞ ውይይት ለማድረግ ነገሮችን ከግራ ከቀኝ ከኋላ ከፊት ሆኖ ነገሮችን አይቶ ነው ውይይት የሚያደርግና ከዛ አንጻር ዛሬ ወንድማችን ደምረው ውይይቱን ለማድረግ ፈቃደኛ አይደለም። ያው ፈቃደኛ አይደለም ማለት በቃ እንዲተው ስለተነገረው ቤተክርስቲያንን ማድመጥ ስላለበት ግለሰብ ስላልሆነ የግለሰብን እምነት ስለማይከተል ያንን ውይይት ለማድረግ ዛሬ አልቻለም ማለት ነው። ወንድማችን ዮኒ በጣም እናመሰግናለን። መጠህም ለምን ውይይቱ ቀረብልህ አስበህልን ተጨንቀህልን ነገሮችን እንድናስረዳ ያለንን አስተምሮ ለሌሎች እንድንገልጥ አስበ መጠህ ስለሆነ ይህን አስተያየት እየሰጠ ያለ ነው። ከዚህ አንጻር ነው ውይይቱ የማይደረገው ለማለት ነው። ወንድማችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምናልባት ሌሎች ፕሮግራሞች ካሉ ወደ ሌሎች ፕሮግራሞች ሄደህ ፕሮግራሞችን ብትካፈል የተሻለ ነው የሚሆነው። በእሱ ለምሳሌ እሱ አሁንም አንተን ሳይሆን ሃይማኖት ተወክሎ ነው እዚህ ጋር የሚመጣ። እንደ ራስን እንደ ግል አትየው። ሃይማኖታዊ ውይይት ሃይማኖት ተወክሎ ነው። ስለዚህ ገና ነህ በኦርቶዶክስ። እኔ አሁን በጴንጤ መከራከር አልችልም፣ አቅሙም የለኝም። ይቅርታ ፖለቲካ መስራት አይጠበቅብህም። እኔ አሁንም ቢሆን አስገባኝ እንዳወራ አይደል? አዳምጠኝ እዚህ ጋር ማለት አዳምጠኝ። ሁለት እጄ እዚህ ጋር እንዳለ በምን ማድረግ አዳምጠኝ። አሁንም ቢሆን ኦርቶዶክስን አላወቃትም ምናምን ብለህ ለማሸማቀቅ ፖለቲካ እንዲሰራብኝ አልፈልግም። ፖለቲካ አይደለም አታውቃትም። አሁንም እነግርሃለሁ እኔ እናንተ ብቻ ኦርቶዶክስ እንደማውቃት ነገርኩህ እኮ አንተ አውቃለሁ ብለህ ጥሪ አድርጋለሁ። እኔ ጥሪ ይሰማል። እሺ ሰላም ለሁላችሁ ይሁን። ሰላም ብያለሁ። እንግዲህ ብዙዎች ወንድሞቼ እንዳሉት ዛሬ የምንማርበት ቀን ነው። በነገራችን ላይ ውይይት በማሳፈር ኢንቲሚዴሽን ምናምን አይሰራም። ድሮ ገና ወንጌሉ ውስጥ ከመግባታችን በፊት ወደ ክርስትና ከመምጣታችን በፊት ዓለማዊ መንገድ ተጠቅመን ቡሊ አድርገን አስፈራርተን ተጠቅመን ብዙ ነገር ይደረግ ነበረ። እግዚአብሔር ይመስገን እዚህ ያለነው ክርስቲያኖች ነን። ክርስትና የገባን ደግሞ ፍቅር፣ ሰላም ስለሆነ ከፍሬው ታውቋቸዋላችሁ ይላል።
አሁን እዚህ የመጣ ነው ደግሞ ለመማር ስለሆነ ትምህርትን ጀምር፣ ወደ ትምህርቱ እንሂድ። መምህራን አሉ፣ ትምህርቱን እንጀምር። ብዙ ሰዓትም እንዲህ በትናንሾቹ ነገሮች እንዳናሳልፍ ብዬ ነው። እኔ በጣም ነው ደስ ያለኝ። እኔ ደውዬ ስናገር በቃ ደምረው ይሄን ልታደርግበት የማትችልባቸው ምክንያቶች ብዬ ምክንያቱ እንኳን አልዘረዘርኩ። በቃ ማድረግ አትችልም አልኩት። ለምን አለኝ። በቃ አትችልም፣ እኔ ታላቅ ወንድም ነኝ። ስለዚህ ይህን ውይይት ለማድረግ የሚመጥን ሰው እስኪመጣ ድረስ አንተ ውይይት ማድረግ አትችልም ስለው፣ አረ በቃ ደልበድል አንተ ካልክማ ምን ችግር አለ እንዴ? ወንድሜ አይደለህ እንዴ? አንተን ያልሰማው ማንን ልሰማ ነው? ምክንያቱም እኛ ኦርቶዶክሳውያን እንደምታውቁት ቤተክርስቲያናችን ላይ እየደረሰው ያለው ነገር ከኛ ከራሳችንም ድክመት የመጣ ነው። ለምን ብላችሁ ጠይቁ። ለምን ስትሉ ገብቷችኋል አይደል? እኛ እርስ በርሳችን ማንግባባ፣ እርስ በርሳችን ማንስማማ፣ አንዳችን ለአንዳችን ፍቅራችንን ስንገልጥ፣ አንዳችን ለአንዳችን ትህትናችንን ማሳየት ሲገባን እርስ በርሳችን እየተናቆርን ለቤተ ክርስቲያናችን ምንድነው የሆነው? የባስ ሌላ መከራ እኮ ነው የሆነባት። ስለዚህ እኛ በክርስቶስ ክርስቲያን የተባልን ሰዎች እንደምናስበው እንደ ክርስቲያን ከዚህ በኋላ ማንም እንደፈለገ እየመጣ እኛንን የሚነዳን ሰዎች አይደለም። እርስ በርሳችን እየተመካከርን የሚጠቅመውን ነገር በጋራ ለማድረግ በጣም በሚገርም ሁኔታ እየተስማማን ስንል ቤተክርስቲያናችንን ከሚደርስባት ነገሮች እንታደጋታለን። ቤተክርስቲያናችን ደግሞ ክብሯን እየገለጠን እንሄዳለን። ስለዚህ ደምረው የግለሰብ ሃይማኖት አይደለም የተከተለ በክርስቶስ መሰረትነት ላይ ያለችን ቤተክርስቲያን የተከተለ ሰው ነውና ይሄ ነገር ማድረግ አይገባም ሲባል እሺ ብሎ አባቶችን በመስማቱ እኛ ወንድሞቹን በመስማቱ ይሄ ውይይት እንዳይደረግ ቀርቷል እንጂ ዕውቀት ስለሌለው አይደለም። እውነት እመቤታችን ቅድስት ድንግል ማርያም በራሷ ስልጣን ነው እንዴ ከዚህ ላይ ያወጣቻቸው? ታሪኩ ምንድነው የሚለው? እዛ ላይ የተጠቀሰው ነገር ምንድነው የሚለውን ስትመለከቱ እንደምታውቁት እንግዲህ እመቤታችን ቅድስት ድንግል ማርያም እረፍቷ በደረሰ ጊዜ ጌታ መድኃኒዓለም ኢየሱስ ክርስቶስ ልጇ ምንድነው ከቅዱሳን መላእክቱ ጋር በግርማው ወረደ ነው የሚለው እና ጊዜ እረፍቷ እንደደረሰና እንደምትሞት ሲያበስራት ግን ሕይወትን ወልጄ እንዴት ልሙት አለች ይላል። እውነት ነው። ሞት እኮ ያስፈራል ጎበዝ። አያስፈራም እንዴ? ሞት አንፈራም የምትሉ ሰዎች ግቡ እስኪ አይደል? እንዴት ሞት አንፈራም የምትሉ ሰዎችን ልትቀብሩ ሄዳችሁ እኮ በአካፋ ከሰዎች ላይ አፈር ለመጨመር እኮ የምትፈሩ ሰዎች አላችሁ። የሞተ ሰው እኮ ሌላ ነው። ሞት እኮ ያስፈራል ጎበዝ። እንዴ ከባድ እኮ ነው። ሞት ያስፈራል እንዴ ዳዊት እኮ ነፍሴ ተጨነቀች ብሏል እኮ እንዴ ሕዝቅኤል እኮ እዛ መጽሐፈ ነገሥት ላይ ላችሁ ስትመለከቱ እኮ እነሆ ትሞታለህ ቤትህን አስተካክል ሲባል እኮ ጌታ ሆይ እንዴት ልሙት ብሎ እኮ አልቅሷል። እንዴ ሞት ያስፈራል። እመቤታችን ደግሞ ሰው ናት። እንዴት ሕይወትን ወልጄ ልሙት አለችው ይላል። ስለዚህ በፈቃዷ እንዳልሞተችለት አውቆ ወደ ሲኦል የሚገቡ ነፍሳትን አሳያት ይላል። ያን ጊዜ ጌታ ሆይ እነዚህ ምንድናቸው ብላ ስትነግረው የካዱ ኃጢአትን የሰሩ በደልን ያደረጉ እንደ እግዚአብሔር ሐሳብና ፈቃድ እንደሱ ፈቃድ ያልተመላለሱ ናቸውና ይህ ይገባቸዋል አላቸው ይላል። ያን ጊዜ እነሱ ግን ዞር ብሎ ሲመለከቱ እመቤታችንን ከልጇ ከክርስቶስ ጋር ተመለከቷል። ስለዚህ ምን አሉ? እመቤት የቅድስ ሆይ የእናት ልመና አንገት አያስመልስ ነውና እባክሽ ከልጅሽ ከወዳጅሽ እባክሽ አስታርቂን፣ ከዚህ ከሲኦል መከራ እንድንድን አድርጊኝ ብለው ለመኗት ይላል። ያን ጊዜ እሷ ዘሩ ብላ ጌታ ልጄ ሆይ እባክህን ጌታዬ መድኃኒቴ ሆይ እባክህን ማርልኝ አለችው ይላል። ያን ጊዜ እሱ አይ ካልሞትሽ አልምርልሽም አላት ይላል። እኔ እኮ የአዳምን ትውልድ ሁሉ በሞቴ አይደል መከራ ተቀብዬ ነው ያዳንኳቸው። ይህንን የከፈልኩላቸውን ዋጋ አምነው በንጽህናና በቅድስና መመላለስ ሳይችሉ ቀርተዋልና ይህ ይገባቸዋል አላት ይላል። ስለዚህ በቃ አይ አንቺ ካልሞትሽ ግን አይድኑም ማለት ይላል። አንቺ ለነዚህ ሰዎች ከኔ በተለየ ስጋሽን ቆርሰሽ ደምሽን አፈሰሽ በተሰቀልሽ ጊዜ ይድናሉ እያላት አይደለም። እሷንን በቃ ቅድስት ስጋዋን ከቅድስት ነፍሷ ለይቶ እረፍቷንን የግድ ለማብሰር ነበረበት ልጇ ነውና ይሄን አላት ይላል። እሷ ምን አለች? ጌታ ሆይ እነዚህ ልጆችማ የምትምርልኝ ከሆነ አይደለም አንድ ጊዜ 7 ጊዜ ልሙት አለች ይላል። ያን ጊዜ ቅድስት ስጋዋ ከቅድስት ነፍሷ እንድትለይ ሆነ ነው ታሪኩ። ይሄ ነው በቃ ሌላ ነገር የለውም። እና ስለዚህ ድንግል ማርያም የዓለሙን ኃጢአት ለዓለም ሕዝብ ሁሉ አልሞተችም። ኧረ እንደዛ የሚባል ትምህርት የለንም። ደምየዋ ይሄው አንተ እኮ አብራራው እኮ አንተ ገልጠው የለ እንደዛ ቀለሜ ሞታለች። በኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ አስተምሮ አለ ብለው የውሸት የሆነ ንግርት። በነገራችን ላይ ጠዋት ላይ 3 መጽሐፍቶችን ነው ያስጣልኩት። 3 መጽሐፍቶችን
ገባችሁ? ገብረስላሴ ያሳተመውን የግለሰብን መጽሐፍ ይዞ ሲያነብና ሲያደናቁራችሁ ነበረ። ጠዋት ላይ ሌሊት የነበራችሁ ሰዎች ታስታውሳላችሁ አለ። አስጥየዋለሁ። የለም እንደዚህ አይነት ነገር መነጋገር አችልም ወይ በትንሣኤ ዘጉባኤ ማተሚያ ቤት ወይ ደግሞ በቤተ ክርስቲያን የታተመ ላይ እኔ አሁን ለምሳሌ ይህንን ራጉኤል ማተሚያ ቤት ነው። ይህንን መዝገበ ጸሎት ራጉኤል ይሰማል ደሜ እኔ እየሰማሁ እንትና ደውሎ ሲሳይ ደውሎ ና ይለኛል። እኔ ደግሞ አልመጣም አልኩት። ሲሳይ ደውሎ ና ይለኛል። ቀጥል ዘመንዬ ቀጥል። አይ ኦኬ ኖርማል ነው። አንተ እሺ እንዴት ነው? ሁሉ ሰላም ደሜ? አለሁልህ ወንድምነት ሰላም ነው። ሁሉ ጤና፣ ሁሉ ሸጋ ነው። ተወዳጅ አለን። ያ ማታ እንቅልፍ ታለኝ ታውቃለህ። በጣም ደክሞኝ ነበረ። በእኛ ማታ በእናንተ ቀን መሰለኝ የነበረ እያየሁ ነበረ ከቢን ምናምን ነገር ደስ ይላል። እና ለዛሬ ቀጠሮ ይዛችሁ ነበር መሰለኝ ስነቃ ነው ማለት ነው። አሪፍ ደስ ይላል። ለዛሬ ቀጠሮ ይዘን ነበር። ከዛ ወንድሞችና እንዲሁም ደግሞ የቤተሰብ አባቶች ይህንን ውይይት አታድርገው። አንደኛ ጽጌ ጾም ገብቷል። ሁለተኛ ነገረ ማርያም ላይ በነገረ ድነት የሚል ርዕስ እሱ ይዞ መጥቷል። እንደገና ደግሞ መጽሐፈ ዚንቅና ሰዓታትን ገባ መጽሐፈ ሰዓታትን አካቷል። ጀለስ ቼኑን እንደዚህ እኔና እሱ የተነጋገር ነው ነገረ ማርያም ላይ ነው። በቃ በነገረ ማርያም ለዓለም ኃጢአት ሞታለች አልሞተችም ነው ግልጽናችን ነው የተነጋገር ነው። እሱ ግን አሰፋው በቤተክርስቲያን ትምህርቶች ምናምን ብሎ ለጠጠው እንደፈለገ ሊያደርግ ማለት ነው። እንደፈለገ ሊያደርግ ለነገሩ ሼፕ አደረገው ነበር። ለምን የእሱን ፖለቲካ ስለማቅ ምንም እንትን አልንም ነበር። እኔያው እሱንም ፈርቼ ሳይሆን ቤተክርስቲያን አክብሬ እኔ የቤተክርስቲያን ልጅ ስለሆንኩ ምን ተራ ምን ስለሆንኩ አባቶችን አክብሬ ወንድሞችን አክብሬ ውይይቱ ጀስት ከ15 ቀን ከ20 ቀን በኋላ ማድረግ ይቻላል። ስለዚህ ያው ውይይቱን ጃምፓል ነው ማለት ነው። በዚህ የተነሳ አሪፍ ነው። ልክ ነው ያደረገኝ። መጀመሪያውኑ ግን ምን ነበረ ከቢኒ ቤት በምን ጉዳይ ገብተህ ነው? እኔ ኋላ ላይ ነው የገባው። ቢኒ ቤት ነገረ ማርያም ላይ ያለውን አስተምሮ መጀመሪያ ቢኒ ማለት ነው በስክሪንሹት አደረገና አመጣ። ሲያመጣ ድንግል ማርያም ለዓለም ኃጢአት ሞታለች አለ። ነገረ ማርያም ላይ አለ። እኔ አለ መጽሐፉ እጄ ላይ አለ፣ ሃርድ ኮፒው እጄ ላይ አለ። ድንግል ማርያም ለዓለሙ ኃጢአት ሞታለች የሚል አምጥታ አሳየኝ አልኩት። ማሳየት አቃተው። ከዛ ቀለሜ ገባና ቀለሜ አሳያለሁ አለ። ታሳያለህ? አምጣ አልኩት። ቀለሜ ሲያመጣ የቀለሜ የኔ 205 ነው መዝገበ ጸሎት፣ የቀለሜ ደግሞ 73 ነው። ይለያያል። ሁለተኛ እኔ ራጉኤል መጽሐፍ ማተሚያ ነው የታተመው። ራጉኤል በቤተክርስቲያን የታወቀ ነው። ቀለሜ ይዞት የመጣው ደግሞ በግለሰብ የታተመ ነው። ግለሰብ የሚነግድበት ነው ይዞት የመጣው። ኦኬ ግለሰብ ከዛ በኋላ ምን አለ ሲያስታርቅ እኚህ ገብረስላሴ የሚባሉ አሳታሚ እንትንንም አሳትመዋል አሉ። ምንድነው ታምረ ማርያምን። እኔ ደግሞ ታምረ ማርያም አለኝ። ታምረ ማርያምን አወጣውና ትንሣኤ ዘጉባኤ ማተሚያ ቤት እንደሆነ ይሄ ትክክለኛ ታምረ ማርያም 111ኛው ታምረ ማርያም እንደሆነ አሳየው። እሱ ሊያሳይ አልቻለም። ገብረስላሴ የት ነው የታተመው? አይታወቅም። ማን ያሳተመው? አይታወቅ። ግለሰብ ነው። 3 አለኝ አለ። 3ቱም ግለሰብ ያሳተመው ነው። ቤተክርስቲያን የማታውቀው በስህተት ውስጥ ያለ ይህንን መታወትና ዞር አስደረግኩት። ከዛስ በነገረ ማርያም እናውራ አለኝ። እናውራ መብት ነው አልኩት። ነገረ ማርያም ላይ አመጣና ይህንን ሀሳብ አመጣ። ከዛ እሱ ምን አለ? ድንግል ማርያም ለዓለሙ ኃጢአት ነው የሞተችው ብሎ ነው የተነሳው። እኔ ደግሞ ድንግል ማርያም ለዓለሙ ኃጢአት ሞታለች የሚል የኦርቶዶክስ አስተምሮ የለም ብዬ አልኩት። ወጣ። ሲወጣ እኔ እንዳልኩት አስረዳው። ምን ቅድም እንዳስረዳኋችሁ ማለት ነው። ኮመንቱን አብሩ፣ ችግር የለውም። ኮመንቱን አብሪላችሁ። ቅድም እንዳስረዳኋችሁ ማለት ነው። ገባችሁ? አስረዳውና ድንግል ማርያም በእሷ ምክንያት 9999 ነፍሳት
9999 ነፍሳት በሷ ምክንያት ወደ ሲኦል የገቡ አሉ። ለምን እረፍት ይሁንሽ ሙቺ ባላት ሰዓት ኢየሱስ ክርስቶስን እኔ የህይወት ያንተ ልጅ ሆኜ ያንተ እናት ሆኜ እንዴት ሙቺ ትለኛለህ? አልሞትም አለችው። አልሞትም ባለችው ሰዓት አዝነው እነዚህ ሰዎች አዝነው ወደ ሲኦል ገቡ ይላል። በሷ ምክንያት እንደገቡ ደግሞ ነገራት። ያን ጊዜ ለእነዚህ ነፍሳት ከሞት አተርፋቸዋለሁ አወጣቸዋለሁ ብሎ አግሪመንት ኪዳን ገባላት። ይሄን ኪዳን ለመፈጸም የግድ ማርያም መሞት ነበረባት። በቃ ከዛ ማርያም ምን አለች? እኔ አንድ ጊዜ አይደለም 7 ጊዜ እሞታለሁ እነዚህ በገሃነመ እሳት ከሚሰቃዩ ብላ ሞተች ይላል። ከዛ እነዛ ሰዎች ተረፉ ይላል። ግን ለምነዋታል። ማንን? ድንግል ማርያምን ባዩት ሰዓት ለመኗት ይላል። ከልጅስ ጋር አስታርቂም ብለው ለመኗት፣ ተማጸኗት። ማርያምም የእነሱን ልመና ተቀብላ ኢየሱስ ክርስቶስን እንዲምርላቸው ኢየሱስ ክርስቶስ እንዲምራቸው ለመነችው ይላል። ያኔ ስትለምነው ነው በራሱ ስልጣን እንዲምራቸው ስትለምነው ኖ አንቺ ስትሞቺ ነው እምምርልሽ ብሎ ሲላት ያን ጊዜ ሞተች። እነዛ ሰዎች ተማሩ። ስለዚህ ድንግል ማርያም ለ9999 በኪዳን ሙቺ ብሎ ስላላት ነው እንጂ የተማረችው ለዓለሙ ኃጢአት አይደለም። ሞታ የዓለሙን ኃጢአት እንደ ኢየሱስ ክርስቶስ ይቅር ያስባለችው። እኛ ለዓለሙ ኃጢአት ኦርቶዶክሳውያን ለዓለሙ ኃጢአት ሞተልን ብለን የምንለው መድኃኒታችን ኢየሱስ ክርስቶስን ነው። ለስም አጠራሩ ክብር ምስጋና ይግባውና ከዛ ውጪ ድንግል ማርያም ለዓለሙ ኃጢአት ለሰዎች ሁሉ አልሞተችም። ይሄ ነው ያለው ነገር ማለት ነው። ዘመን ዋው ቴንክ ዩ ቃለ ሕይወትን ያሰማን። በጣም ደስ የሚል ሀሳብ፣ ደስ የሚል መረዳት ነው። ታዲያ ይሄ ቆንጆ ነገር ነው። ልክ ነህ። የኦርቶዶክሳውያን መረዳት እንደዚህ ነው ሊሆን የሚችለው። ከዛ ውጭ እመቤታችን ቅድስት ድንግል ማርያም ተሰቅላ አዳነችን ተብሎ የሚባልበት ምንም አይነት ነገር ሊኖር አይችልም። ይህ ሲቀጥል ደግሞ አረ ነው ላይክ ትልቅ ውይይት ምናምን ነገር ላይ በእንደዚህ በአዋልድ መጽሐፍ ላይ ባሉ ሀሳቦች ልግባ ዲቤት ላርግ እንደዚህ ልበል ብሎ ማለት እኔ ቴንሽኑ ራሱ አይገባኝም፣ ልረዳውም አልችልም። ግን ደግሞ ነው ደሜ አንተ ሙሉ ሰውን አውቃለሁ፣ የቤተክርስቲያንም አስተምሮ ታውቃለህ፣ which is good ጥሩ መረዳት አለ። አንተ በራስህ ያመንክበትን ምናምን ማድረግ ትችላለህ። ከዛ ደግሞ ወንድሞችህንም ደግሞ ሰምተህ አይደረግም እንደዚህ የሆነም ብሎ ባሉ ሰዓት መስማትም በጎና መልካም ነገር ነው ብዬ አምናለሁ እኔ እንዳንድ የኦርቶዶክስ እምነት ተከታይ። ከዛ ውጭ ግን በነገረ ድህነት ብለህ ባልከው በእመቤታችን በነገረ ድህነት ያላት ቦታ ነገረ ድህነት እኮ እኔ አይደለም ያልኩት። ነገረ ድህነት በነገረ ማርያም ብሎ ማስታወቂያ የሰራው ራሱ እኮ ነው። ድብልቅልቅ ያደረገው እኮ ራሱ እኮ ነው። በርዕሱ ራሱ እሱ በሰራው ርዕስ ራሱ የሆነ ይያዛል። የኔ ሀሳብ የኔ አስተምሮ ምንድነው? ድንግል ማርያም ለዓለሙ ኃጢአት ለሰው ሁሉ ለዓለም ኃጢአት አልሞተችም። ቤተክርስቲያን ይህንን አታስተምርም ነው። ወደ ትምህርቱ ይሰጥ። በቃ ትምህርቱን እንማማር። መዝሙርዬም ሀሳቦቻችሁን ኋላ እናጋራለን ማለት ነው። ዲያቆን ዘማርያም መድረኩን ለአንተ እንስጥህና አንተን በል ቀጥሎ እንድማችን አተልቀው። ሁላችሁም የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች እንደምን አመሻችሁ፣ እንደምን ቆያችሁ? ዛሬ የምናነሳው እዚህ በቤተክርስቲያናችን የዘውትር ጸሎታችን ላይ ሁልጊዜ የምንሰማው መዝገበ ጸሎት በአማርኛ በዚህ በምንጸልዩ በዚህ ጸሎት ላይ ገጽ 31 ጀምረን እንመለከታለን ምን እንደሚልና የሚቀጠፈው ውሸት ደግሞ እንደሆነ እንረዳለን። ክፍሉ የሚያወራው ነገረ ማርያም የሚል ክፍል አለው። እዚህ ላይ ሲጀምር ነገረ ማርያም የሚል አለው። እንደምታውቁት መዝገበ ጸሎታችን ላይ ደሜዋ ርዕሱን ወደ ጎን አድርገው ብሎ ሸፍኗቸዋል። እሺ እግዚአብሔር ያክብርልን። ይቅርታ ዲያቆን ነገረ ማርያም። እሺ እግዚአብሔር ያክብርልን። ነገረ ማርያም ማለት የማርያም ታሪክ ማለት እዚሁ ራሱ በቅንፉ ስላስቀመጠ እዚህ ማየት ትችላላችሁ ማለት ነው። እዚህ ጋር መሰረታዊ ጉዳይ ገጽ 31 ላይ ድል በድል ሚዩት አላረክም መሰለኝ። እሺ ድል በድል ሚዩት አድርገው።
ድል በድል ኦኬ። እሺ እንዲህ ይላል ገጽ 31 ላይ አንድም ይልና ማርያም ማለት ውህብት ስጡት የተሰጠች ስጦታ ማለት ነው። ይህስ እንዴት ነው ቢሉ እመቤታችን እግዝእትነ ማርያም የተወለደች ዕለት በአባት በእናቷ ቤት ውህብት የተሰጠች ስጡት ሁና ተገኝታለች። ኋላም ለዓለሙ ሁሉ አማላጅ ሁና ሞታለች። ለዓለም ሁሉ ምን ሆና አማላጅ፣ ለዓለም ሁሉ ተሰቅላ፣ ለዓለም ሁሉ እንደ ክርስቶስ በመልዕልተ መስቀል ተሰቅላ ሞታ አይልም። ደረጃ አንደኛ ተሰቅላ ሞታ አይልም። አንድ ሁለተኛ አማላጅ ነው የሚለው። እኛ ደግሞ መድኃኔዓለም ኢየሱስ ክርስቶስን ተማላጅ እንጂ አማላጅ ምንለው አይደለም። አንድ ይሄ ነው። ስለዚህ ውህብት ስጡት አላት ይልና ያብራራል። ይሄን አሁን ምንፍቅናቸው የሚጀምረው ከዚህ ገጽ ያለውን በኋላ ያለውን ሲያብራራ ነው። ከዚህ በኋላ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ። ፀሐየ ጽድቅ ማለት የጽድቅ ፀሐይ፣ የእውነት ፀሐይ። ጌታችን እግዚእነ ማለት ጌታችን ኢየሱስ ክርስቶስ፣ እመቤታችን እግዝእትነ ማርያም በጊዜ ሞቷ፣ ያ ማለት በ64 ዓመቷ ከመከራ ወደ እረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙቺ አላት። ያ ማለት እንደምታውቁት ሞት ወደ ሁለተኛ ቤታችን የምንሸጋገርበት ድልድይ ነው። ይሄ ያለው ስጋችን ይራባል፣ ይጠማል፣ ይደክማል፣ ይተኛል፣ ሞት ይስማማዋል። በከበረ ሰውነት ክርስቶስ ከሙታ እንደተነሳ እኛም እንድንነሳ ምን ብሎ ጌታችን ነገራት? ከሐዘን ወደ ትፍስሕት ወደ ደስታ። ሐዘን የተባለው ይሄ ዓለም ነው። ትሄጅ ዘንድ ሙቺ አላት። ሞትን ቅመሺ ማለቱ ነው። እርሷም እግዝእትነ ማርያም እመቤታችን ማርያም ልጄ ሆይ ወዳጄ ሆይ አንተን ወልጄ የአንተ እናት ሆኜ እኔ እንዴት ልሙት ብትለው እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፈቃዷ እንዳልሞተችለት አውቆ ያ ማለት ያንተ አምላክ ሆን ያንተ እናት ሆኜ አንተን ወልጄ አንተ የኔ አምላክ ሆነ እኔ እንዴት ልሙት ስትል በፈቃዷ ለመሞት እንዳልወደደች ባየ ጊዜ ምን አረገ ይላል 9999 ነፍሳት በአንድ ቀን ተኮንነው ገሃነም ሲወርዱ አሳያት ይላል። ያ ማለት በበደላቸው በኃጢአታቸው ምክንያት ተፈርዶባቸው ወደ ሲኦል ሲወርዱ አሳያት ማለት ነው። ከዚያም ይላል እነዚያም ነፍሳት እመቤታችንን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን፣ መንግሥተ ሰማያትን አግቢን ብለው ቢያለቅሱባት ምን ብለው ከልጅሽ አስታርቂን። ሉክ ልጇ ማን ነው? መድኃኔዓለም ኢየሱስ ክርስቶስ። የቱ ጋ ነው ስቅለት ነው የተካው? የቱ ጋ ነው ጥምቀት አያስፈልግም፣ ቁርባን አያስፈልግም፣ በክርስቶስ ማመን አያስፈልግም ለምን የሚል ቃል አለ እዚህ ውስጥ። ነፍሳቶቹ ራሱ ምንድን ያሉት? ከልጅሽ አስታርቂን ነው። ከመድኃኔዓለም ከኢየሱስ ክርስቶስ ጋር ሳይታረቁ መንግሥት መውረስ ስለማይቻል አማልጅን እኮ ነው ያሏት። ሌላ ነገር እኮ የለውም። በቃ አለቀ። ይሄ እየተናገረ ያለው በምኑ ጊዜ ነው የሚለው? በሞቷ ጊዜ፣ በጊዜ ሞቷ ነው የሚለው። ከመከራ ወደ እረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሞትን ቅመሺ ሙቺ አላት ነው። ስለዚህ ጽንሰ ሐሳቡ እየመጣ ያለው ከየት ነው? ሞትን መቅመስና ለመቅመስ። እመቤታችን ያቀረበችው ምንድን ነው? ያንተ እናት ሆኜ አንተን ወልጄ ለምን ልሙት አለችው። ከዛ ነፍሳት እነዚህ 9999 ነፍሳት ወደ ሲኦል
በስራቸው ተኮንነው ወደ ሲኦል ሲወርዱ ምን አሉ? ለዘመዱ የማያዝን አንጀት ዘመዳችን አሏት። ለዚህ ዓለም በቅዳሴ ማርያም ላይ በቅዳሴያችንም እንደምንሰማው ትምክህተ ዘመድ ምንላት፣ የመመኪያችን ዘውድ ምንላት ትምክህተ ዘመድነ። ለዘመዱ የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂ። አይታችኋል ንግግሩ ራሱ ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን። ለምን? ከልጇ ከታረቁ ከገሃነመ እሳት ይወጣሉ፣ መንግሥተ ሰማያት ይገባሉ። ቢያለቅሱባት ምን አለች? እርሷም እመቤታችን እግዝእትነ ማርያም ልጄ ሆይ ምን አለችው? ግቡ መንግሥተ ሰማያት ያለችው ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። አይታችሁ እነሱም ያቆሙት እዚህ ጋር ነው። ንግግሩ የሚያሳየው ሙሉን ተመልከቱት። የጠየቁት ጥያቄ አንቺ አምላክ ነሽ፣ አንቺ ፈጣሪ ነሽ አላሏትም። ከልጅሽ አስታርቂን ያሏት። አንድ ሁለተኛ፣ ድንግል ማርያም ምንድን ያለችው? ቢያለቅሱባት አይደለም የሚለው እዚህ ጋር እንዴ? ገሃነመ እሳት ሲኦል ሲወረወር ማያለቅስ ማን አለ? እያሽካካ ገሃነመ እሳት የሚገባ ሰው አለ እንዴ? ሲኦል ሲገባ የሚደሰት ሰው አለ እንዴ? ትሉ ማንቀላፋበት እሳቱ ማይጠፋበት ሲገባም ዝም የሚል ሰው አለ? እርሷም እመቤታችን እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። ጥያቄው አስታርቂን ነው። እዚህ ጋር ደግሞ ምን የሚል ጥያቄ ነው? ልጄ ወዳጄ ሆይ ማርልኝ አለችው ነው የሚለው። እርሱም ይላል ማ ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ። አይታችኋል ንግግሩ። የአዳምን ልጆች ከገሃነመ እሳት ያወጣው ማን ነው? መድኃኒተ ኢየሱስ ክርስቶስ። ምላሹን ተመልከቱ። ማርልኝ ስትለው እሱም ብሎ መለሰ። እርሱም ይላል ጌታችን ፀሐየ ጽድቅ የጽድቃችን ፀሐይ፣ የእውነት ፀሐይ፣ ጨለማ የማያሸንፈው ፀሐይ ጌታችን ኢየሱስ ክርስቶስ እግዚእነ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ። ምኑን አሁን ጸረ ወንጌል የሆነ ይሄ አውጥተሽ አይልም። እኔ ነው ያለው። ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁ ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? ይሄ ነው ንግግሩ። እኔ እኮ ነፍሳትን ከሲኦል ያወጣሁት እንዲሁ ዝም ብዬ አይደለም። ምን ሆኜ ነው አለ? ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን አለ። ከዛ ምን አላት እመቤታችን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዘላለም በገሃነመ እሳት ወርደው ይቀራሉ አላት። ተሰቀይላቸው ያላት በኃጢአታቸው ካልሞትሽላቸው። ተሰቅሎ ቤዛ የሚሆን ማለት ነው አይደለም። አንድን እህት አንድን ወንድም ለማዳን ሞት እንኳን የሚያስፈልግ ከሆነ ያንን ዋጋ መክፈል አለብን ነው እንጂ ያ ራሱ እንዳልሆነ የምንረዳው እዚህ ጋር አብራርቶታል። እኔ ክርስቶስ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባው ተገርፌ ተሰቅዬ ተቸንክሬ ሞቼ አይደለምን? ስለዚህ ኦልሬዲ ተከናውኗል። አይታችኋል። አለቀ። እንደኔ ተሰቃይ አይደለም ያላት። ተመልከቱ ምን እንደሚል ቃሉ ራሱ ማለት ነው። ይሄንን ፈጽሞታል ጌታችን። በቃ ተሰቅያለሁ ልሰቀል ነው አላለ። ተሰቅዬ ነው የሚለው እዚህ ጋር። መንግሥተ ሰማያት ያገባሁ ይላለች። ነፍሳትን መንግሥተ ሰማያት አስገብቷል። ከሲኦል ወደ ገነት አፍልሷል። ተገርፌ ተቸንክሬ ተሰቅዬ ሞቼ ነበር። አንቺም እንደዚህ ሞትን ቅመሽ አላት ለነዚህ። እርሷ ምን አለች? እመቤታችን እግዝእትነ ማርያም እነዚህ ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ ስንኳን አንድ ጊዜ 7 ጊዜ ልሙት ብላ
ሞታለች። ያ ማለት ጥያቄው ምን ነበረ? ሞትን ቀምሳለሁ አልቀምስም፣ የአንተ እናት ሆኜ እንዴት ልሙት ለሚለው ጥያቄ ነው። ከዛ በኋላ ይላል ኋላም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለችና የእናት ልመና ፊት ያስመልስ አንገት ያስቀልስ። ከዛ በኋላ አለቀ። እዚህ ጋር ታሪኩ እዚህ ጋር አባ ጊዮርጊስ ዘጋስጫ አለ ንግግር አለ እዚህ ጋር። ስለዚህ ወንጌል ለመስበክ ዋጋ ይከፈላል። ሰው ለማዳን ዋጋ ይከፈላል። ልክ ጌታችን እኛን ለማዳን እንደሞተ እኛም የሰዎችን ነፍስ ለማዳን የሞት ዋጋ እንኳን የሚያስከፍል ከሆነ መሞት አለብን ነው እንጂ እዚህ ጋር እንደ ክርስቶስ ተሰቅላ ሞታለች አይልም። የእነሱም ጥያቄያችሁ ምን የሚል ነው? እንደ ልጅሽ ተሰቅለሽ ሙችልን አላለዋትም። ጥያቄው ምንድነው? ከልጅሽ አስታርቂን። እሷም ያለችው ምንድነው? ልጄ ወዳጄ ሆይ እባክህን ማርልኝ። ማርልኝ ስትለው መሐሪው ማን ነው? ኢየሱስ ክርስቶስ። የእሷ ምንድነው ጥያቄ? ምላሹን ሰጪው ማን ነው? ኢየሱስ ክርስቶስ። ምን እንዳደረገ ለዓለም ምን ቤዛ እንደከፈለ ይናገራል እንጂ ድንግል ማርያም እንደ ክርስቶስ ተሰቅላ ሞት አድናለች አይልም። የሰዎቹም ጥያቄ እንደዛ አይደለም። የነፍሳቶቹ የድንግል ማርያም ጥያቄም እንደዛ አይደለም። ምን እኔ የአምላክ እናት አይደለሁ እንዴ? ምን ጥያቄ ያስፈልጋል? በልብድግ ብደውሉ እኔ ለምነዋለሁ አላለችም። ልጄ ሆይ ወዳጄ ሆይ እባክህን ማርልኝ አለችው ነው። ንግግሩ ራሱ ጽድት ያለ ንግግር ነው ያሳየው። ምን ያክል እነዚህ ነፍሳት ሲኦል ቢገቡ አንድ የአምላክ እናት ቅድስት ንጽሕት የሆነች እመቤታችን ቅድስት ድንግል ማርያም እንዴት እንደምታዝን እናስብ። ይሄን ሁሉ ነፍሳት ለማዳን መሞት አለብኝ ሲላት እንዴ ያ ስትፈራ የነበረውን ሞት አሁን ተወችው፣ ናቀችው። አረ እነዚህ ነፍሳት ማሚድኑ ከሆነ 7 ጊዜ ልሞታለች። እኛ እናደርገዋለን። አዲስ አበባ ላይ 9999 ሰው ዛሬ ይጠመቃል። ግን ያንተን ህይወት ለሞት አሳልፎ የሚሰጥ ግን አደጋ ግን ያጋጥመሃል። ሞት አለ ብትባል ትሞታለህ። እናደርገዋለን እኛ። ወንጌል ማለት ይሄ ነው። እሳት የተባለው ዝሙት አይደለ? እሳት የተባለው ይሄ ዓለም አይደለ? ነጥቃችሁ አድኑ እኮ ነው የሚለው። ማዳን ለኛም ተሰጥቶናል እኮ። የኛ ማዳን ግን እንደ ክርስቶስ ማዳን አይደለም። ከሱስ አንድን ሰው ብናወጣው፣ ከኑፋቄ አንድ ሰውን ወደ ኦርቶዶክስ እምነት ብንመልሰው ከእሳት አወጣ ነው እኮ። ከእሳት የሚያወጣ ግን ማን ነው? እግዚአብሔር ነው። ግን ያዕቆብ ወንድም የይሁዳ መልእክት ምዕራፍ 1 ቁጥር 22 ላይ አንዳንዶችን ተከራካሪዎችን ውቀሱ ካለ በኋላ አንዳንዶችን ከእሳት ነጥቃችሁ አድኑ ነው የሚለው። ይሄ ማዳን ክርስቶስ ለዓለም ቤዛ የሆነውን ማዳን አይተካም። አንድ ሁለተኛ ይሄን የምናደርገው ማዳን ያለ እግዚአብሔር ፍቃድ የሆነ ማዳን አይደለም። ልክ እንደዚሁ ድንግል ማርያም የሞተችው ያንን ሞት ለሰዎች በምልጃዋ ቃል ኪዳን ሆኖ የገባ እንጂ የክርስቶስን ስቅለት የሚተካ አይደለም። አንድ ሁለተኛ ለነፍሳት ምን አክል እንደምትራ ድንግል ማርያም እነዛ ሁሉ ነፍሳት ሲኦል ከሚገቡ የእሷን 7 ጊዜ ሄደለች። የአምላክ እናት ያልሆነች የኛ እንኳን እናት አደጋ ሲደርስብን ልጄን ልደፋልህ ትላለች። ድንግል ማርያምን ደግሞ አስቧት። ርኅሬት ናት፣ ንጽሕት ናት፣ ቅድስት ናት፣ የአምላክ እናት ናት። እኔ በእነሱ ምትክ ልሁንላቸው፣ እኔ 7 ጊዜ ልሙትላቸው፣ እነዚህ ነፍሳት ይዳኑ። ይሄ የወንጌል አገልግሎት ነው የሚያሳየው እንጂ እንደ ሌሎቹ ሰዎች እንደ ክርስቶስ ተሰቅላ ሞታ አዳለች አይልም። ለዛም ነው ምን ሲል ነው እኔ ያብራራው? ውህብት የሚለውን ሲያብራራ ነው። ከዚህ ነው መጨረሻ ላይ ሲያጠቃልል ራሱ ማጠቃለል ምንድን ነው ያለው? ከዚህ በኋላ ሞታለች። ያ ማለት
እንማጸናለን ቅድስት ሆይ ለምኝልን ብለን። ለዚህ ነው በቅዳሴያችን ላይ በረከተ ስጋ በረከተ ነፍስ ድነተ ስጋ ድነተ ነፍስ የምታሰጭን ድንግል ሆይ ደስ ይበልሽ፣ የአምላካችን የአማኑኤል እናት ሆይ ደስ ይበልሽ፣ ከጌታችን ከአምላካችን ክርስቶስ ታስታርቂን ዘንድ እንለምንሻለን ካለ በኋላ እኮ ነው ዘውእቱ ጊዜ ባርኮት የሚለው ዜማም ይዜመው። ስለዚህ ቃሉ ክርስቶስን ተከታ ተሰቅላለች አይልም። የእሷ ሞት የክርስቶስ ሞት አይነት ነው አይልም። አንድ እነዛ ነፍሳትን ለማዳን ለእኔ ሞት እንኳን የሚያስፈልግ ከሆነ አንድ አይደለም 7 ጊዜ ልሞትላቸው ነው። ይህን ዋጋ የሚከፍል ማን ይሆን በእኛ መካከል? ነፍሳትን ለማዳን የህይወት ዋጋ እንኳን የሚከፍል ይህን ማድረግ እንችላለን? ይሄ ለሁላችን አሁን ልዛለን አገልጋዮች ትክክለኛ ጥያቄ እኮ ነው። ማን ነው አስመሳይ ያልሆነ? ማን ነው ለአበል ብሎ የማይሰብክ? ማን ነው ለጥቅም ብሎ የማያገለግል? ማን ነው በነፃ የሚያገለግል? እንደውም ህይወቱን አሳልፎ የሚሰጥ? ይሄ አምልኮ አይደለም። ይሄ ክርስቶስን ይተካል ማለት አይደለም። ጥንካሬ ነው ይሄ። አይን መስጠት። እኛ እኮ ዛሬ እየዘመረን ነው አይናችን ነሽ ማርያም ብለን ነው። የቅዱስ ጳውሎስ ወንጌልን የተማሩ የገላትያ ሰዎች ግን ለጳውሎስ ቢቻላችሁስ እኮ ነው ያላቸው፣ አይኖቻችሁን አውጥታችሁ በሰጣችሁ ነበር። ያ ማለት አይታል ከክርስቶስ የበለጠ ጳውሎስን አመለኩት ማለት ነው። አይን የሚሰጠው ለማን ነው? እኔ ጳውሎስ አይን አልፈልግም እንጂ ማለት እኮ ነው። አይናችሁን እንኳን ስጠኝ ብላችሁ እንኳን ገንዘባችሁ ለማለት እኮ እንኳን ቤታችሁን እንኳን አስቤዛ እንኳን ለኔ የሚያስፈልገው ነገር ይቅርና የማትደራደሩበት እንኳን አይናችሁን አሁን እፈልገዋለሁ ብላችሁ ጎልጉላችሁ ነው የምትሰጡኝ። ይሰጣሉ ሲባል ተመልከቱ ማርያምን ሲያመልኩ ይባል ነበር። ለጌታ እኮ አይደለም ያለው ጳውሎስ። ቢቻላችሁስ እንደውም ከላይ ከፍ ብሎ ሲያነብ እዛ ገላትያ 4:14 ላይ ነው ይሄ ቃል የሚገኘው። ስትመለከቱ እንደሚለው እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ ነው እኮ ያለው። ምን እንደ እግዚአብሔር መልአክ ብቻ እንደ ክርስቶስ ኢየሱስ ተቀበላችሁኝ? ያ ማለት የገላትያ ሰዎች ክርስቶስን ጳውሎስን እንደ ክርስቶስ ተቀበሉት ማለት ነው። እኛ አሁን ድንግል ማርያም እንደ ክርስቶስ ብንቀበላትስ ጸረ ወንጌል ይሉት ነው፣ ሊጮሁ ነው። የገላትያ ክርስቲያኖች ግን ጳውሎስን እንደ ክርስቶስ ተቀበላችሁኝ እኮ ነው ያለው። እየወቀሳቸው አይደለም እኮ እያመሰገናቸው ነው። እንደ ክርስቶስ ተቀበላችሁኝ ማለት ክርስቶስን ምዕመናን አምላካችን ፈጣሪያችን መድኃኒታችን ብሎ እንደተቀበሉት ጳውሎስንም ፈጣሪያችን አምላካችን ብሎ ተቀበሉት ማለት ነው አይደለም። ንግግሩ ግን እንደ ክርስቶስ ኢየሱስ ተቀበላችሁኝ ነው የሚለው። ስለዚህ ድንግል ማርያም እንደ ክርስቶስ ኢየሱስ ብንቀበላት ለጳውሎስ እንኳን ተደርጓል። ትላንት አሳዳጅ ዛሬ ሐዋርያ ለሆነው በአጭር ቃል ለነፍሳት የሚከፈል ዋጋን የሚያሳይ ነው ለማለት ነው። ወንድሞች ባሉበት ብዙ አልቀጥል፣ ሌሎቻችሁ በደንብ አዳብሩት። እግዚአብሔር ያክብርልኝ። ያሰማልን ዲያቆን ዘማርያም እግዚአብሔር ይስጥልን። አንድ ነገር ባሳይ ወይ ባሰማ ደስ ይለኛል። ትልቁ ላገኝና ደሜ አሁን ዲያቆን ዘማርያም ሲያስተምሩ ከታች ደሜ ሚውት አድርግልኝ። ከታች ብዙዎቹ ፕሮቴስታንቶች ተረት ይጽፋሉ እና ይገርማል። በጣም ነው የሚገርመው። እናንተ ተረት ብትሉ ባትሉ ምንም የሚለወጥ ነገር የለም። ግን የእናንተው ሉተር ምን ያምናል ስለ ድንግል ማርያም? የእናንተው ሉተር አባታችሁ ችግሩ ሉተርን የምትወዱት መርጣችሁ ነው። ሉተርን አትወዱትም። ከአባታችሁ ከሉተር ጋር ራሱ ከመስራቻችሁ ጋር ራሱ ጸባላችሁ። የእናንተው ፕሮቴስታንት አባቶች ምን ተናገሩ ስለ ማርያም ሲባል ብዙ ነገር ተናግረዋል። እና ግን አባታችሁን ምክዱ ስለሆናችሁ ከአባታችሁ ጋርም ዛሬ ሉተር በህይወት ቢኖር ሁሌም እንደምናገረው ታብታብ እያደረግን ኮፒ ሊንክ እያደረግን ጊፍት እየሰጠን እናንተና ሉተር ዲቤት ታደረጉ ነበር። እና ግን እሺ አሁን ዲያቆን ዘማርያም ያስነበቡን ልክ በራእይ እመቤታችን ልጇ ተገልጦላት በራእይ በመንፈስ ቅዱስ የሆነውን ነው። ትዝታው ግን የሚገርም ራእይ ወይም ህልም አይቶ ነበረ እና ይገርማል።
ምን ብለው ኮመንት ጽፈዋል ጴንጤዎቹ? እኔ ግን ጴንጤነት ማለት ራስን መካድ፣ ሸዋጅነት እንደሆነ ነው። አሁን ቅድም ያናግራቸው ነበር። አሁን በእኛ ዘመን ለወደዳቸው ለመረጣቸው አገልጋዮቹ አማኞችን በራእይ ያናግራቸዋል። እግዚአብሔር ይባረክ ይላሉ። እነማ ጴንጤዎቹ። ይኸው እዩት። በቃ ኮመንቱን ስታዩት ያስቃል በጣም። ትዝታው ታየኝ ራእይ ብሎ ነው የሚያወራው እንግዲህ። እና ከታች ያሉት ምን ይላሉ? እውነት ነው አንተ ባለ ራእይ፣ አንተ የእግዚአብሔር ሰው፣ ለአንተ እኮ ይገለጥልሃል በቀድሞ በነቢያቶች፣ አሁን ደግሞ በአንተ እግዚአብሔር ራእይ እየገለጠ ነው። ከዛስ አንድም አታዩም እዚህ ጋር ትዝታውን ተረት የሚል አታዩም። ምክንያቱም ጴንጤ ነው፣ ለእነሱ ሀሳብ ይስማማላ። ጴንጤነት ይሄ ነው፣ በቃ ራስ መካር ነው። ባይዘዌ ጴንጤነት ራስን መካር ነው፣ ራስን ማታለል ነው። ለድንግል ማርያም ራእይ ታያት ስንል ተረት ይላሉ። ለትዝታው ራእይ ታየ ሲባልስ ትክክል ነው። አንተ የመንፈስ ቅዱስ ሰው፣ አንተ ትቅ ምናምን ታያላችሁ እዚህ ውስጥ። ይሄ ሁሉ ይሄው እዚህ ጋር ሰላም ይብዛላችሁ። እኔ በጣም የሚያስፈራል ምን ያየሁት ምድር እንደ እሳተ ገሞራ ስትቀልጥና መቆሚያ ሲጠፋ ይላሉ። ይኸውላችሁ የሰውም አካል ወይም ስጋ አልነበራቸውም። በምድር ላይ ያለው ሁካታና በሰማይ ያለው ጸጥታ ልዩነቱ ድንቅ ነው። ከዚህ ምን በኋላ በወራት ልዩነት አንድ ሄሊኮፕተር በሚመስል ነገር ውስጥ ሰው ይሄ መስል ሰው ተቀምጦ በምን ውስጥ ይላል? በሄሊኮፕተር ውስጥ። የሚገርም እኮ ነው። ይኸው በወራት ልዩነት አንድ ሄሊኮፕተር በሚመስል ነገር ውስጥ ሰው የሚመስል ሰው ተቀምጦ የሚነድን እሳት በሰዎች ላይ ሲጥል አየው። ወደ አንድ ቤት ገብቼ ተጠለልኩ። ከእኔ ጋርም የነበሩ ሰዎች በቤቴ ላይ ውሃን ማፍሰስ ጀመርን። እሳቱ ሲወርቅ አቅም እንዲያጣ ውይ ህልም ሲነገር ስለ ሰሚው ቀላል ነው፣ ለአላሚው ግን ይላል የጌታ ሰው ይላል። አሁን የምን ትሉታላችሁ? እነሱ ሄሊኮፕተር ሲያዩ በሄሊኮፕተር እሳት ሲዘንብ ሰው ላይ ከሰማይ እሳት ሲዘንብ ችግር የለባቸው። የጌታ ሰው ነው፣ ራእይ ነው። አንተ በቃ እግዚአብሔር ሰው ነው። ልክ ድንግል ማርያም ስትባልስ ተረት ይሏቸው ማለት ይሄ የጴንጤ አይደንቲቲ ክራይስ ይባላል። የጴንጤ ውድቀት ይባላል። የአእምሮ ውድቀት እለዋለሁ እኔ በግሌ። ምክንያቱም ትዝታውና ሌሎቹ ሲናገሩ ቅዱስ የሆነ እኛ ስንናገር ግን እርኩስ የሆነበት ነገር በጣም ያስቃል። እናት የትዝታውን ህልም ትንሽ ስሙት። ደግሞ በኢትዮጵያ መስከረም 8 እንደማለት ነው። ያው መስከረም 8 ላይ ነው እንግዲህ ትዝታው ራእዩን ያየው። ከአንድ ወዳጄ ጋራ በጣም ትልቅና ግዙፍ ድልድይ ላይ እየተጓዝን ነው። የድልድዩ ትልቅነት ባህሩን ወደ ታች ነው የሚያሳየን ማለት በጣም ትልቅ ስለሆነ ግዙፍ ስለሆነ ድልድዩ ምናልባት ወደ ካሊፎርኒያ የሄዳችሁ ሳን ፍራንሲስኮ ቤኤሪያ የጎበኛችሁ ሰዎች ካላችሁ ጎልደን ብሪጅ የሚባል አለ እና ልክ እንደዛ አይነት ነው፣ ግን በጣም ግዙፍ ብሪጅ ነው ወይም ደግሞ ድልድይ ነው እና ወደ ታች ነው ውሃውን የምናየው። ከድልድዩ በታች ያለው ውቅያኖስ ፓሲፊክ ነው በዛ በኩል ያለው። ያን እንደ ምሳሌ ነው የጠቀስኩላችሁ እንጂ ቦታውን በውል የማውቀው አይደለም። ግን ውሃው ይታየናል እና በዛው ቅጽበት በጣም የሚገርም ቅጽበት አለው። በጣም የሚገርም ፍጥነት አለው። ውሃው ኖርማሊ የምታውቁ ከሆነ የባህር ውሃ የውቅያኖስ ውሃ እየመጣ አሸዋው ጋር እየተጋጨ ትንሽ ዌቭ ትንንሽ ማዕበሎች ነው የሚሆኑት። ኖርማል ሲሆን ማለት ነው። ኖርማል ነው ስናየው፣ ኖርማል ነው መጀመሪያ ስናየው።
ወዲያው ተቀየረ። ወዲያው የባህሩ ዌቭ ማዕበል ተቀየረና በቅጽበት እየገዘፈ መጣ። እንዴ ይሄ ነገር ኖርማል አይደለም። እያየኸው ነው እለዋለሁ። እያየኸው ነው፣ በጣም በፍጥነት ነው እየተቀየረ ያለው እለዋለሁ ማለት ነው። አጠገቤ ያለው እና አዎ ይለኛል። በጣም በፍጥነት ነው እየተቀየረ ያለው እና ከፍ እያለ መጣ ማለት ነው። በአንድ ጊዜ ይሄ ሱናሚ የሚባለውን ነገር በቪዲዮም በምንም ካያችሁ ተገልብጦ ሲመጣ ውሃው በጣም ነው ያስፈራው። ይሄ በቃል ሊገለጣ በጣም ግዙፍ ነው። በጣም ትልቅ ውሃ ነው። በቃ ተገልብጦ ነው የመጣው ማለት ነው። ድልድዩ ከተሰራበት እንግዲህ በቀኝ በኩል ይህን እያየን ነው። በግራ በኩል ያው ተራራውን ታኮ ነው ድልድዩ የተሰራውና ያ ድልድይ የተሰራበትና የተገናኘበት ከዚህና ከዚያ የተገናኘበት እንትን አለ፣ ኮረብታ አለ፣ ተራራ አለ፣ በጣም ግዙፍ ተራራ አለ በግራ በኩል። ያንን ግዙፍ ተራራ አልፎ ማለት ነው ከቁመቱ በላይ በጣም ትልቅ ደግሞ ውሃ እንደዚህ ሲቆም አይታችሁ አታውቁም። በቃ እንዴት እንደሚያስፈራ ልነግራችሁ አልችልም። በጌታ ፊት ነው የምናገረው። ያ በሙሉ አንድ ጊዜ ይገለበጣል ማለት ነው። በቃ ወገኖቼ ምንም የሚቀር ነገር የለም። በቃ ምንም የሚቀር ነገር የለም እና ብዙ ይሄ መኪና በለው ህንፃ በለው ምን ዝም ብሎ እንደሆነ እንደ አሻንጉሊት ዕቃ ሲገነደስ ነው የምታወቅ። ሰው ለዘመናት የተጠበበባቸው ነገሮች በሙሉ እንደ አመድ ሲሆኑ በቃ የመጨረሻ እንደ ዕቃ እንደ ትንሽ የህፃናት መጫወቻ ዕቃ ሲወዳድቅ ከሩቅ እማያቸው ትልልቅ ተራሮች ሲገነደሱ ይሄ ቢውልዲንግ ምናምን ተወው በቃ። እሺ በጣም ከዛ በኋላ እንዲሁም ረጅም ሰዓት ነው። እንዲሁም ከዛ በኋላ የሚላ መሰላችሁ መንፈስ ቅዱስ ተርጉሞለታል። ባይዘው ይሄን ነገር ደግሞ ይሄንን ራእይ ለትዝታው ይሄንን ቅዠት መንፈስ ቅዱስ መጥቶ ተረጎመልኝ ደግሞ ይላል እና በሶስት መልኩ ተርጉሞለታል እና በኋላ ብሰሙት በጣም የሚያስቅ ነው። በቃ ይሄ ሲሆን ግን አሁን ይሄን ያመጣሁት ለምንድን ነው? እንደው የሚጠቅም ሆኖ ማለት ነው ለመናገር ግን አስተውሉ። ይሄን ትዝታው ሲናገር ትክክል ነው፣ ያየኸው ራእይ ነው፣ ያየኸው እንዲህ ነው፣ ያየኸው እንዲህ ነው እያሉ ጭራሽ እንዳኩ ሌሎችም ራእይ አይቻለሁ የሚልም ደግሞ ይኸው ለምሳሌ አሁን ይሄ ላንብብላችሁ። ይህንን መልእክት የሰማሁት ጠዋት ከእንቅልፌ ስነቃ ነው፣ ተረጎመልኝ እነዚህም ብሎ ማለት ነው። ትዝታው በምን በራእይ ትዝታው ሲናገረው ለፕሮቴስታንቶቹ አሜን ነው። እንደምታዩት የጌታ ሰው ነው። አንተ የመንፈስ ቅዱስ ሰው ነው። ልክ የእኛ ጋር መጥተው ግን ራእይ ማርያም ድንግል ማርያም በራእይ ይሄን ሲባል ግን ምን ይላሉ? መጥተው ተረት ይሏቸዋል ማለት ነው። ይሄ ምን ይባላል? የመጨረሻ ውድቀት ይባላል። የፕሮቴስታንት ውድቀት። በቃ አለመመርመር፣ አለማጥናት ምንድን ነው የሚለው ነገር አለማጥናት እና ዝም ብሎ ጭፍን ጥላቻ ለኦርቶዶክሲያን መጻሕፍት፣ ለኦርቶዶክሲያን ትምህርት፣ ስለ ቅዱሳን ያላቸው ጭፍን ጥላቻ። እዚህ ቲክታክ ላይ የሚያገለግሉት ሁሉ ራእይ ይታየናል ይላሉ። ትዝ ይላችሁ እንደሆነ ወንድማችንም ኤርሚያስ፣ ሌሎችም እንዲሁም ኤርሚያስ መልአክ ነው ጠርቶት አይደለም የሚለው ሲናገር ሰምታችሁታል። መልአኩ ኤርሚያስ ብሎ ጠርቶት ተነስ እጄን ይዞኝ እያለ አባትህን እያለ መልአክ። አሁን አስቡት እኛ መተን ድንግል ተክለ ሃይማኖትን መልአክ አናገረው ስንል ጴንጤዎች መጣን ይላሉ ተረት። ኤርሚያስ መልአኩ ስሜን እየጠራ ኤርሚያስ ተነስ አለኝ በራእይ ሲል የእግዚአብሔር ሰው አንተ መንፈሳዊ ሰው በጣም የሚያስቅ ነገር። ኦኬ ይሄ ለምን መጣ ቢባል ጭፍንነት፣ ጥላቻ ይባላል። ለኦርቶዶክሳዊ ያላቸው ጥላቻ፣ ለነገረ ማርያም ያላቸው ጥላቻ፣ በእነሱ ቤት ሲደረግ ቅዱስ
እኛ ቤት ሲመጣ ግን ስለዚህ ይሄ ከታች የሚጽፉትን የስንፍና ነገሮች ተዉት። በጣም ሰነፍ ሰዎች ኮመንት ቅድም ይህን ያሳዩት አሁን በዚህ ልክ መውረድ አልፈልግም ነው ለመናገር ግን ለሰነፍ ሰው እንደ ስንፍናው ንገረው ይላል። በጣም ብዙ ሰነፍ ኮመንት እያየው ስለሆነ እንዴ እውነት ፕሮቴስታንቶቹ ቤት ራእይ ታየኝ፣ መልአክ አናገረኝ፣ ክርስቶስ አናገረኝ፣ አብ አናገረኝ፣ መንፈስ ቅዱስ አናገረኝ፣ እንዲህ ብለዋል እንዲህ ብሎሻል ሲባል አሜን ያለ የፕሮቴስታንት ተከታይ ይሄን ቅዠት ለእኛ ቅዠት የሆነውን አሜን ያለ እኛ ጋር ሲመጣ ተረት ማለቱ በጣም ያስቃል። እና የነገረ ማርያምን ትምህርት ፕሮቴስታንቶቹ ሲጀመር ከአባቶቻቸው ከነ ሉተር ከነ ዝዊንግሊ ከነ ካልቪን የማይስማማ ትምህርት ነው ያላቸው። የመጀመሪያው በነገረ ማርያም ዙሪያ የጥንቷ ቤተክርስቲያን ያላት የነገረ ማርያም ትምህርት የጠራ ነው። በደንብ አማላጅነቷ፣ እናትነቷ፣ ከልጇ እንደምታማልድ፣ ከልጇ ዛሬም እንደምትጸልይ፣ ከልጇ በጸሎቷ እኛ እንደምታስብ፣ እኛ በልጇ በእናትነቷ እንጠቀማለን። ፕሮቴስታንቱ ይጠቀም፣ በነቢያቱ በነዩ ጩፋ በሌሎቹ ይጠቀም። እኛ ግን በቅዱሳኑ እንጠቀማለን፣ በእመቤታችን እንጠቀማለን፣ በመላእክቱ እንጠቀማለን። እግዚአብሔር መላእክቱን የሰጠ እንድንጠቀምባቸው ነው። በአገልግሎታቸው፣ በጸሎታቸው፣ በጥበቃቸው እንጠቀማለን። እኛ የሆነ ሰው መጥቶ ዛሬ እግዚአብሔር ቃል አውጣ ብሎኛል ብሎ የሚሸውደን የለም። ዲያቆን ዘማርያም ወይ ዲያቆን ዳዊት ዛሬ እግዚአብሔር እንዲህ ብሎ ብሎኛል፣ እቁብ ይደርሳል። ዛሬ እግዚአብሔር እንዲህ ብሎ ቁልፍ ይዘህ ተነስ፣ መኪና ትከፍታለህ። እንደዚህ ብሎ ነገር የለም። እንደዚህ የሚቀልድ እግዚአብሔር የሚያሾፍ እግዚአብሔር የለም እኛ ጋር። እግዚአብሔር እኛንም ያናግረናል። ስለዚህ የሆነ ዝም ያለ እግዚአብሔር የሆነ አይደለም እኛ ጋር እግዚአብሔር ያለው እና እንዲያው በስንፍና ልክ መናገሩ ጥሩ ነው በሚል ነው ያሳየሁት። ማጠቃለያ ሀሳብ ምንድነው? ኤርሚያስ ኑ እያሉ ነው። እዚህ እኮ ናችሁ እናንተ ጴንጤዎቹ፣ እዚህ ናችሁ፣ እየተከታተላችሁ ነው፣ ታብታብ እያረጋችሁ ነው፣ ኮመንት እየሰጣችሁ ነው፣ የሚያበሳጫችሁን ብስጭታችሁን ተገልጻላችሁ። ግን እኛ ጋር ናችሁ አላችሁት እና እዛ ዲያቆን ዘማርያም እዛ ሂድ ትላላችሁ፣ ግን እናንተ እዚህ ናችሁ። በጣም ነው የምትወዱን፣ በጣም ነው ደስ የምንላችሁ። ምን ሊሉ ነው? ዲያቆን ዘማርያም ምን ሊል ነው? ይኸው እዚሁ ናችሁ። ምክንያቱም እዛ ቤት ትምህርት የለማ። እዛ ቤት መጽሐፍ ቅዱስ ከተነሳ ቆየ በጣም። ስለዚህ እኛ ጋር ትመጣላችሁ እና ስለምትመጡ፣ ስለምትወዱን፣ ስለምትከታተሉን ፒጃማ ለብሳችሁ በዚህ ሰዓት በተለይ ቁጭ ብላችሁ እኛም መርጣችሁ ስለዚህ ስለመጣችሁ በጣም እናመሰግናለን። እኛን ሂዱ ከምትሉ የመጣችሁት እናንተ ስለሆናችሁ እናንተ ሂዱ። መሄዱ ለእናንተ ይቀላል።